ቶኛል ይሄ መረጃ መልስ መልሱ ብሎ መጠየቁ አግባብ ነው ብዬ አስባለሁ። ለምሳሌ ለምሳሌ መማር መጣች አይደለ? ሰዎች መጀመሪያ ግልጽ እንዲሆን በቴሌግራም እንዲጠይቁ አረኩኝ፣ በዋትሳፕ እንዲጠይቁ አረኩኝ። በድምፅ እንዳያችሁት ነው። ፐብሊክ ያለ ጥያቄ ጠየቁ። ጊፍት ሰበስቡ በኮይን ቤት ውስጥ የሚቀረው አለ፣ ከዛ ለታማሚው የሚገባው አለ። እናንተ ጋር የሚቀረውን ገንዘብ ምን ታደርጋላችሁ ብለህ ስፔሲፊካሊ በኮይን የሚሰበስቡትን እንዲህ ያለ ጥያቄ ጠይቃለህ። ከሚኪ ጋር የተያዘው ጥያቄ በዚህ ጊዜ እንደዚህ ያደርግሃል ብለህ ጠይቃለህ። ሚኪ መልሳል። አሁን አስቸጋሪ የሆነ እንዲናርገው ትሪያም ሆኗል። አሁን ዞሮ ዞሮ አንተ እንደምታስበው ብዙ ሰዎች እርዳታ ላይ የሚሰሩ ሰዎች ልክ በምናስበው መልኩ ቀለል ያለ መረጃ የሚሰጡ ወይም የምታገኝባቸው ነው ብለን እንዳታምኑ። ከአንተ በላይ ተጠንቅቀው የሚሄዱ ሰዎች አሉ። ስለዚህ አንድ ሰው ነው ለምሳሌ ከሌብዬ ወጥቼ መረጃ አለኝ ካልኩ የግድ መረጃ ያመጣል። ምንድነው የሚሆነው? እኔ እርግጠኛ የሆንኩባቸውን 1 2 3 መረጃ ብዬ የማምነውን ሰው ለዛ ነው ቅድም ያለው። ስለዚህ ሁሉም አልነካውም ብሏል ያልኩ ለዛ ነው። እኔ የራሴ ጊዜ አለኝ ሁሌ እላለሁ። የራሴ ጊዜ አለኝ። በዛን ሰዓት ግን ስመጣ እከሌ አልበላም ነው የዛኔ አልነበረም የሚባል መልስ እኔ እሷ ነው ተናግሬ የምፈልገው። ከዛ በተረፈ ግን ዛሬ ላይ ጨርሰን ከሌ ንጹህ ነው ከሌ ንጹህ አይደለም ብለን ምን ጨርስ ከሆነ አሪፍ ነው። ማብራ ያለው ያችን ብቻ ነው የፈለገው። ገብቶኛል። ጥንቃቄ ገብቶኛል። አሁን ያለህን መረጃ ለምሳሌ በእጅ ያለ ዶክመንት ሊኖር ይችላል። ይሄ ዶክመንት ወይ እርዳታ ከሚሰሩት ወይ ከናርዲ ጋር ሊሆን ይችላል፣ ወይ ከመማር ጋር ወይ ከፊት አውራሪ ጋር ሊሆን ይችላል። አሁን ልጠራው የምችለው አይደለም። አሁን መግለጽ አችልም። አሁን አልችልም። ካልገለጽክ ታዲያ ነገሩ አሁን እኮ በተቻለ መጠን የቻለን ጥረት እያደረግን ነው። ካልገለጽክ እንዴት ነው ታዲያ ልናጠራ የምንችለው? እኮ እሱን ነው የምልህ እኮ እነዚህ አይነት መረጃዎች እኔ አምኜ ድጋሚ ጥያቄ የማያስነሱ ነገሮች መሆናቸውን። ለምሳሌ አንድ ጥያቄ ስታነሳ ሰዎች እንዲህ ተብለሃል ተብሎ እንዲህ ብያለሁ አይደለም ሲል እንጨርሳለን አይደል? አሁን እሱ መረጃ ይሆን ገብተዋል። መረጃ አይደለም፣ ባኬን ፎርዝ ነው እየሆነ ያለው። እንትን በልተሃል አልበላህም እንደ መረጃ አይደለም። መረጃ ማለት ይሄ ነው ብዬ ማቅረብ መቻል አለብኝ ነው። እኔ ይሄን መረጃ አለኝ በሚል ሰዓት አመጣለሁ። ለዛ ነው ጊዜ ይፈልጋለሁ። ለዛ ነው ያልተናገርኩት። ሀሳቤ ያ ነው። ለጊዜው አሁን አንተም ካልተናገር ሌላውም ካልተናገረ ከዚህ ውጭ የምናደርገው ነገር የለም። አሁን ማንም ቢመጣ ፖሊስም ቢመጣ ለምሳሌ አሁን አንተ ቅድም ተሙ ስትጀምር ሁሉም ጻድቅ ናቸው በቃ አልሰረቁም ማለት ነው፣ በዚህ ነው የምናልፈው ማለት ነው ስትል እኔ ከሰማይ በታች ያለ ጥያቄ ማንኛውንም ነገር እናንተ እንኳን መጠየቅ ማትፈልጉት ካለ ለእኔ ላኩልኝ፣ እኔ ጠይቀዋለሁ። ማንም ለምን አይሆንም? ግን ግልጽ ካላደረግ ነው። ለምሳሌ በእንትና ጉዳይ ላይ እኔ ጥያቄ ያለኝ የተላከውን ዊልቸር እንደዚህ ሸጠሻል፣ እንደዚህ አድርገሃል፣ እንደዚህ የሚል ነገር ኦርጋናይዝድ በሆነ መንገድ ከነማስረጃ ካልመጣ በቃ ጭምጭምታ ነው የሚሆነው ማለት ነው። ወይም ደግሞ ሀሜት ነገር ነው የሚሆንብን ማለት ነው። ስለዚህ በደፈናው እርዳታ ሰብሳቢዎችን በቃ እየገረፍናቸው ነው የምንኖረው ማለት ነው። ከዛ አሽሙር እየተነጋገርን እንሄዳለን። አንደኛው ይመጣል፣ እርዳታ የሚሰበስቡ በሙሉ በእርዳታ ገንዘብ ነው የሚኖሩት ይላል። ከዛ ደግሞ ጠርተን ደግሞ ስንጠይቅ ኦኬ ሚኪ በእርዳታ ገንዘብ ነው የምትኖረው፣ ስራ ምንድን ነው ብሎ አሁን እንደውም ሚኪ ተጠይቋል። በጣም ብዙ ጥያቄዎች፣ ይቅርታ የጠይቀባቸው ጉዳዮች አሉ። ተስፋ ያደርገው ብዙ ጥያቄ ተጠይቋል። እንደውም መማር ተጠይቃለች። ሌላ ፍቄ ተጠይቋል። ይኸው እዛ በርሲት $2000 ልኬለት እሱ ያስገባው 800 ነው ተብሏል። አሁን ከዚህ በዘለል ደግሞ በእናንተ በእጃችሁ ያለውን ዶክመንት ግልጽ እያደረግን መሄድ አለብን የሚል እምነት አለኝ። ምክንያቱም ህዝብ እያየ ስለሆነ ማለት ነው። ግን እስካበስለው ድረስ ካልክ ተሙ የጊዜ ጉዳይ ነው። እስካበስለው ካልክ እስኪ በስል እንጠብቃለን። ቴዲ ከዚህ በፊት እንዲህ አይነት ነገሮች ለምሳሌ አምጣ ምን አለ ዝም ብለህ ምቀኛ ምናምን ሲባል ነበር የምታስታውስ ከሆነ። ለዛ ነው የሆነ መረጃ በስሜትም በምናምንም አይደለም ካለ እርግጠኛ ሆኜ ይዘህ የምትመጣበት ጊዜ ካለ ጊዜም ከፈለግ ጠይቃለህ። ዋናው ነገር ግን ትላንትና በውሸት የተወነጀሉ የሉም። ህዝቡ የሚሰርቁ ሰዎች እንዳሉ ያምናሉ ካሉ። ስለዚህ አሁንም ጊዜ የሚፈልግ ሰው ጉዳይ ምንድነው መረጃ የሚፈልግ ሰው ይኖራል። ይሄ በዚህ ምንዘጋው አይደለም። ስለ እርዳታ ዛሬ ጨርሰን አንወጣም። ነገ የምናወራበት ነገር አለ። ሌላ አዲስ ሌባም ሊኖር ይችላል። አላማው የሚሰርቁ ሰዎች እንዲጠፉና የሚረዱ ሰዎች ለምስኪኑ እንዲደርሱ ሌላ ታሪክ ነው።
ስለዚህ እዚህ ጋር አሁን ጨርሰን ከነገ ጀምሮ ማናወራ አይነት ታሪክ ስለማይሆን ማለት ነው። ባጭሩ ያንን ነው የምለው። መረጃዎች ጊዜዎች ሲሆኑ እኔ ራሴ እናወራለንም ምን እንደሆኑ የዛኔ ምናወራት እንችላለን። ኦኬ ወደ ፍራኦል እንሄዳለን። እንደኔ የመፍትሄ ሀሳብ አለ። አሁን ለምሳሌ የሚያስማማ ይሁን አይሁን አላውቅም። አሁን እኔ ማነሳቸው ጥያቄዎች አሉ ለህዝብ እኮ የተውኩት። እኔ አንድ በአንድ በጠይቃቸው እርግጠኛ ሆኜ ብነግርህ አይመልሱትም። ቀላል ጥያቄ ለምሳሌ እርዳታ የምትሰበስቡ ልጆች ለምንድነው በጋራ አንድ ላይ ሆናችሁ በቅንጅት ማሰበስቡት? ለምንድነው በተናጠል የምትሰበስቡት? ምክንያቱም በተናጠል ስትሰበስቡ ለብዙ ነገሮች ተጋላጭ ይሆናል። ለጭምጭምታም ሊሆን ይችላል። ለምንም በቃ አላማው የተቸገሩትን መርዳት ከሆነ ለምንድን ነው ሰብሰብ በማትሉት 5 6 7 8 እየሆናችሁ? ሁለተኛ በግልጽ ምንም እኮ ከጀርባ ማውራት አያስፈልገውም። ከእርዳታ ውጭ መደበኛ ስራችሁ ምንድን ነው? ምን ነው መሰሩት? እኔ ስራ ይሄ ነው፣ የገቢ ምንጭ ይሄ ነው። ኦኬ መኪና አለ። መኪና ካለ ስራዬ ነው በምትለው ኢንከም የምትነዳውን መኪና ልትነዳ ትችላለህ። ምን መደባበቅ አያስፈልገውም እኮ። ከጀርባ የሚወራውን ነገር ፊት ለፊት ታመጣለህ። ከዛ ሰውየው የሚናገረውን መስማት ነው። ሰውየው የሚናገረውን ሰምተን ካልተዋጠልን አንገለውም ወይ እንትን አለ። ቀጣዩ ደግሞ የሌላ ሰው ሊሆን ይችላል። ሌላኛው ተሰደብን፣ ተዘለፍን፣ ራሳችንን ሰውተን እንደ ሻማ ቀልጠን ከሰውነት ተራወተን መልበስ አልቻልንም፣ ማጌጥ አልቻልንም። አጭር ጥያቄ ለምን አታቆሙትም? ሰላሜ ይበልጣል። እኔ ቤተሰቤን የሚያደፈርስ ከሆነ እኔ ፖለቲካ ማወያየው በነገር ላይ በቃ ፍላጎቴ ስለሆነ ነው፣ ስለመወደው ነው። በቃ ኢንተረስቴ ነው። ከልጅነት የጀምሮ በቃ ያደግኩበት ነው። በቃ ሚዲያ ላይ ነው ያደግኩት። በቃ ስለመወደው ነው። እናትን እንዲህ ላርጋት እያሉ ቢውል እኔ አንድም ቀን ስድብ ነው ብዬ አይቼ አላውቅም። የኔ ቤተሰቦች ያውቃሉ። ሰደብክኝ፣ ካብከኝ አይ ዶንት ኬር። በቃ ስድባቻቸውን ራሱ ዝም የሲር መሰመስ ምናምን ነው ላይ የምችለው እንትኔ ነው። በቃ በጣም ወድጄው ደስ ብሎኝ ነው ወይ ቴሌግራም ላይ ጽፌ ምናምን። ስለዚህ እንደዛ ከሆነብኝ ኦኬ። እናንተ ደግሞ በዚህ ደረጃ እያስጨነቃችሁ ከሆነ፣ በዚህ ደረጃ መከራ እየበላችሁ ከሆነ፣ በዚህ ደረጃ በቃ እንደው ከሰው ሁሉ እያገለላችሁ ስድብና ዛቻ ደረጃ ላይ ምንም እንደ የረባ ነገር ከሆነባችሁ፣ እንደውም የአንዳንዶቻችሁ ያላችሁን ሁሉ እየሰጣችሁ እንደሆነ እየተናገራችሁ ነው። በዚህ ደረጃ ለምን ትንከራተታላችሁ? ለዚህ ለሚሰድባችሁ ህዝብ፣ ለዚህ ለማመሰገን ህዝብ እንደ ሻማ መቀልጡት፣ ይሄ መመለስ አለባችሁ። ከዛ በኋላ ለህዝብ መተው ነው፣ ለአድማጭ ተመልካች መተው ነው። ደራሽ ለወገን የሚለውንም ጨምርበት እዛ ላይ። እሺ አሁን መተው ከቴዲ ጋር የምጋራው ሀሳብ አለ። እኔ አሁን ካለው ጋር እግዚአብሔር ምስክሬ ነው የምለው፣ እኔ በአናቱ ይተከላል። እውነቴን ነው የምልህ። እየተሰደብኩ የምደግፈው ነገር አይኖርም መቼ። እየተሞለች ስፔሻሊ ሌባ የሚል ስም ከባድ ስም ከምንም በላይ ያንን እየተባልኩ አቆሟ ኮምፕሊትሊ ይቆማል። ከዛ በኋላ ትከትላለህ። ስለዚህ ፓሽኔ ነው ካላችሁ እንግዲህ ችግር የለውም መስራት ትችላላችሁ። ግን ከባድ ስለሆነ ነው የሌባ ስም ከባድ። ስለዚህ እውነት ለህዝቡ ታስቦ ነው ወይስ የራስም የተወሰነ አድቫንቴጅ የሚመታበት ነገር አለ? ይህንም አብራችሁ ግልጽ ብታደረጉ ጥሩ ነው። ይህን ሰው ያስገባሁት ማስረጃ ያለኝ ብለዋል። አረብኛ ጽሁፍ ነው ከነ ማስረጃ ይስላል። ከአንዴ ግልጽ አድርገህ ብታሳየን ደስ ይለኛል። ከማዘር ጋር ቫኬሽን እየሄድን ነው። ረዥም መንገድ እሷ እየሰማችኝ ነው ማወራው። ብታስቀድሙ። እሺ ለፊራ የምትለው ነገር ካለ የተነሱ ነገሮችን ሰምታ የምትለውን ነገር እስኪ በል። ደቂቃው ሰዓት አልሰማሁም። በእርግጥ አልነበርኩም፣ እንትን አላልኩም። በኔትወርክ አይታል እየሆነ ምናምን ቆይ የመኪና ዋይፋይ ነው የምጠቀመው። እሱን ላብራ። ሌላው ግን ለእርዳታ ሰብሳቢዎች ፌርነስ፣ አሁን ለምሳሌ ሚኪ እርዳታ አሁን አለው አይደለ? አሁን ይቆራርጣል መሀል ማለት አለው። ይቅርታ። እሺ እሺ። አይ ዋይፋይ አድርጌያለሁ እኔ መኪናው። ክቡራትና ክቡራን የኢትዮጵያ ህዝቦች ይላል፣ ብሔር ብሔረሰቦችና ህዝቦች እንዴት ናቸው? መሲ እንትን ኔትወርክ እንትን ስለሚለኝ የነበረ በስልክ እየሰማው ነበረ።
አመሰግናለሁ። አንበሳውን ለአንበሳ ስለሰጣችሁ አመሰግናለሁ። አንበሳውን ለአንበሳ ስለሰጣችሁ አመሰግናለሁ። እሺ ጨዋታም ጨምሬያለሁ። ግን ቴዲ ሊሰመርበት የሚገባ አንድና አንድ ጉዳይ ሊሰመርበት የሚገባው ነጥብ ይዤበት የማወራው እኔ ንግግሬ የተናገርኩት ወንድማችን ለተናገረው ለሰራው ቪዲዮ መልስ ነው የሰጠሁት። አመሰግናለሁ። አሁንም አመሰግናለሁ። ገለቶማ ተሙ ፍራውን ጥያቄ አለ። ተሙ ወዳጃችን ነው። የሽምብራውን ጠርጥር ከቪድ ሙዚቃ ከሰራ በኋላ ወዳጅ አድርጌዋለሁ። የልጅነት ሙዚቃችን ስለሆነ ግን ተሙ ለሰራው ሙዚቃ አልኩኝ ጥያቄ ነው መልስ የሰጠሁት። ማንንም ሌባ በማለት አይደለም። ማንንም ሰው አይተ ከሆነ ሌባ ናቸው የሚል ሳይሆን ተሙ ላነሳው ጥያቄ እኔ እንዴት ልጠየቅ እችላለሁ? የራሴን ገንዘብ ነው የምሰጠው። የራሴን ገንዘብ ስለምሰጥ እንዴት ልጠየቅ እችላለሁ? ምንድነው? ማን ነው ኦዲት የሚያደርገኝ? የሰበሰብኩት የለም፣ ከሰው የተቀበልኩት የለም። ስለዚህ መልስ እሰጣለሁ። ማንንም ሰው ሌባ ነው እከሌ ዘርፏል፣ እከሌ ሰርቋል ሳይሆን የራሴን ወንድማችን ተሙ ማንሳቱ በጣም በዚህ በነገራችን ላይ ተጠያቂም እንዳለ እንዲታወቅ ነው። ተሙ የሚሰራው ስራ የቲክቶክ ጸረ ሙስና ኮሚሽነር አድርጌ እኔ ሾሜዋለሁ። ግባ ተባልኩ። ገብቶሃል? የቲክቶክ ጸረ ሙስና ኮሚሽነር ነው እና በዚሁ ቀጥል ነው የምለው። ግን ልል የፈለግኩት ምንድን ነው ማንንም እዚህ ቲክታክ ላይ እርዳታ የሚሰሩትን ሌባ ናቸው ሰርቀዋል ሳይሆን እኔ እንደ ሌባ ፍራውን አልረዳም። ፍራውን አስመሳይ ነው፣ ቃል ገብቶ ይከለክላል፣ እንደዚህ ነው ሲባል ማንም ሰው ወጥቶ ዲፌንድ አያደርግ፣ ጸጥ ነው የሚለው። አይ በእኛ በኩል ይህንን ረድተዋል፣ በእኛ በኩል እኮ እንደዚህ አድርገናል ማንም ሰው ማለት ነው። ከዛ የተነሳ ነው ጥያቄዎቹ ለእኔ ስለቀረቡ ነው መልስ የሰጠሁት እንደ ማንኛውም ሰው አስክብሬ። ሌላ ሰው የማከብራቸው አሉ፣ እንደዚሁም ደግሞ መልስ የማልሰጣቸው ሰዎች አሉ። አሁን አንድ ልጅ ጥያቄ አንስተዋል። የነርስ ቅምጥ ጥያቄ ነርሲንግ ሆም ቅምጥ ያነሳው ጥያቄ አለ። ለእሱ መልስ አልሰጥም እንትን አይደለም። ግን ቴዲ ወንድማችን ቴዲ አንተ ጋር የተነሳው ጥያቄ አሁን አንድ የሰማሁት አለ ቪዲዮ መሲ ብሪጅስቶንን ብታስገባልኝ ጥሩ ነው። ቪዲዮ አስጨንቆ ያሰራል ሲል ወንድሜ ሚኪ ፍተራሪው እዚህ ጋር ቪዲዮ ስራ ብዬ ቴክስት ያደረኩለትም ነገር የለ። ሚኪ ደርሷል ሰጣቸው ነው እንጂ ምለው ሚኪ ቪዲዮ ስራ የታለ ቪዲዮ ፖስቶ አይደለም ነው። እንግዲህ አስጨንቄውማ ከሆነ ፊት ለፊት አለ ሊናገር ይችላል። መሲ ብሪጅስቶን ጋር ብዙ አረብ ሀገር ላሉ እህቶች ወረቀት አሰርቻለሁ። መሲ ሰርታ ደልቹ ነው ምላት እንዳትፖስቻቸው። ይሄ ቪዲዮ አይተው ነገ የሆነ ቢያልፍላቸው የሆነ ቦታ ቢደርሱ እሱ ባሰራላቸው ወረቀት ነው እያለ ማንም ሰው ሊያሸማቅቃቸው ስለሚችል አጥፊው ነው ምለው። አንድ ሁለት ሶስተኛ ምንድነው አንድ ሌላ ጥያቄ ምንድነው አስታውሰኝ። በመሲ ስልክ ሰማው ስለነበረ ኔትወርክ እኔ አንድ ብርቱ ጥያቄ ልጠይቅ ከሱ ጋር ከዚህ ጋር ዛሬ ከተነሱት ለምሳሌ እዚህ ሶሻል ሚዲያ ላይ እርዳታ የሚሰበስቡ እራሳቸው ተረጅ ናቸው የሚል ቃል ተጠቀሙ። ኦኬ አሁን ስፔሲፊክ አድርገህ ወይ ሚኪን አላልክም፣ ወይ ፍቄን አላልክም፣ ወይ ተስፋ ያደርገን አላልክም፣ ወይ መማርን አላልክም። እርዳታ የሚሰበስቡ አቤት ይላሉ። ምክንያቱም ለምሳሌ እንትን መንገድ ላይ እንትን ስለሆንኩ ነው፣ ፍሎሪዳ እየተጠጋው ስለሆነ ኔትወርክ ውርድ ውጥት ይላል። ለምሳሌ ወርልድ ቪዥንን ውሰደው። ወርልድ ቪዥን ከሚሰጠው ገንዘብ ላይ ነው ራሱን እየረዳ የሚኖረው። ስለዚህ እርዳታ የሚሰበስቡ ሰዎችም
ራሳቸው ተረጂ ናቸው የሚለው ያ ነው። የኔ ከፍ ያለ አመለካከት ነው የምጠቀመው። የሆነ ሰፈር ውስጥ ያለ ነገር ላልጠቀም ይችላል። ሁለተኛ ሙባረክን ምናልባት ብታስገባው ቢኖር ሙባረክ ዛሬ ገብቶ ከሆነ ወይ ከሌለ እሱም አንስቸው ስለነበረ በሙባረክ በደረሰኝ ያለ 4.5 ሚሊዮን የኢትዮጵያ ብር ወደ ሐረር አካባቢ፣ አርሲ፣ ወለጋ እንደዚህ የተረዳ ነው በደረሰኝ የተቀመጠ በሙባረክ የተላለፈ እሱም እየሰጠ ምናምን ያለ 4.5 ሚሊዮን ያለ ከራሴ ገንዘብ ማንም ሰው እንትን ሳይል ማለት። አሁን ችግሩ ምንድነው? ስንናገር ለታይታ ነው የምትናገሩት ይባላል። ለምሳሌ ትግራይ መሲን ጠርተህ ጠይቃት። ትግራይ ከጦርነቱ ያገግመው ወጣቶች በመሲ በኩል እንደዚሁም ደግሞ በተለያዩ ትግራይ ተጋሩ ባሉበት ወደ እንትን ረድቻለሁ ሰጥቻለሁ ላይክ እስከ 2 ሚሊዮን አካባቢ እንደዚህ ሰጥቻለሁ። ትግራይ ግን ቪዲዮ አሰርቻለሁ አላሰራውም፣ አልፈልግም። ፊራ ወደዛ እንመጣለን። ለምሳሌ አሁን አንድ ጥያቄ ልጠይቅህ። ለምሳሌ በተናጠል ዩኒላተራሊ አንተ የወሰንካቸው ውሳኔዎች አሉ። ለምሳሌ እግረኛው በሀቅ የሚሰራ ሰው ነው፣ እንትናንትና በሀቅ የሚሰራ ነው ምናምን ብለህ አንዳንዶቹ እንደዚህ የነገርካቸው አሉ። አዎ እኔ እከሌ በሀቅ ነው የሚሰራው እከሌ በሀቅ አሁን ለምሳሌ ከዛሬ ከሰበሰብካቸው ማን ነው መማር ጋር 2 ጊዜ ነው የሰጠሁት። አንድ ተስፋዬ ባለበት ነው። አንደኛው የኦርቶዶክስ ዘማሪ ኃይሉ ዮሐንስ ለሚባል ተጠራው፣ ሄድኩኝ፣ እዛው አስተላለፍኩለት የሕክምና መጀመሪያ እዛው ጋር ስንት ነው 4000 ነው 3000 4000 አረኩና በመደኔክስ ላይ ደግሞ 1000 ጨመርኩ $1000። ስለዚህ ወደ ለኃይሉ ዮሐንስ ኩላሊት ነው ምናምን ታሞ ያለው ማለት ተስፋ ያረገ ነበር። አንዴ ደግሞ ለደብረ ብርሃን ነው ምናምን ሲሰበሰብ ወደ 1400 አካባቢ ነው። በቃ እሱ እኔም ሰጠው፣ እዛ ጋር ሰጠው፣ ወጣው። እኔ ኦዲት የማደርግበት እከሌ እዚህ ጋር ወስዳል። አሁን እኔም በተመለከተ ነው ልጠይቅ ልመልስ የምችለው። ፍራኦል ኢቲቻ አልረዳም፣ ሳክስ ነው አልሰጠም። ብሰክስም ያምርብኛል። እኔ በጣም በነገራችን ላይ አልሰጠም። የራሴን ገንዘብ የሰራሁበትን ስለምሰጥ ማለት ነው። የራሴ ነው የምሰጠው። 5 ሳንቲም ማንም ሰው ሰጥቶኝ አይደለም፣ ከሰራሁበት ላይ አንስቼ ነው የምሰጠው። ብሰክስም በደንብ ነው የሚያምርብኝ። ጥንቅቅ አድርጌ ማለት ግን ሲናገሩ አንተ ከማንም ገንዘብ ወስጄ አላቅም ትላለህ እንጂ ለጎፋ በተሰበሰበው በሌሎች እርዳታዎችን ከዚህ ቀደም በነበሩ ገስት ላይ ካሉ ሰዎች በዜል በፔይፓል በምናምን ላይቭ ቅድም አሁን አንድ ወረቀት ሲታይ ነበርና ሌሎችም እንደዚሁ ለሌሎች ጥያቄ እንደላኩት ሁሉ ለፍራኦልም ጥያቄ ብሎ ይላኩ አሉ። ከሰዎች በተለያዩ መንገዶች ለእርዳታ በሚል ወስደሃል ይባላል። ምን ትላለህ ለዚህ? እሱም ማስረጃ አቅርቦ ፍራኦል ኢቲቻ ተብሎ የተረዳ ካለ ማቅረብ መልስ ሰጥበታል። እንትን ላለ አይደለም ግን ጥያቄ አለኝ ቴዲ። አንዴ ፊራጅ አንዳንድ ሰው ፌስቡክ ላይ እንትን ያሉ አሉ። እነዚህ ሰዎች መልካም ናቸው የተባሉ አሉ ከሜንሽን ከተደረጉት እና እኔ ደግሞ ፍራኦል ጋር ብዙ እንደመስራቴ እኔ ሜንሽን ያለመደረጌ ምንድነው ምክንያቱ? የኔም ክሊር እንዴት አልተደረገልኝም? እንከን አለ ወይ? እንከንም ካለ ለኢትዮጵያ ሕዝብ ተነግሮ እኔም የምጠየቅበት ነገር ቢፈጠርልኝ እኔስ ከማን አንሳለሁ የሚል ከማንም አታንስም። ትልቁን የአንበሳውን ድርሻ የምትወስደው አንተ ነህ። ከማንም አታንስም። ግን ኮምፕሌን መጥቶ ነበር እኔ ጋ እና አንተ ደግሞ እኔ ጋ ኦልሬዲ አንፎሎ አድርገህ ምናምን ይሄዳል። ልትገኝ አልቻልክም፣ አልተገኘም፣ እኔ ጋ የለህም። ስለዚህ እንጂ ትልቁን ድርሻ ከሌሎቹ ከኔ ጋር ባለው የምሰጥ ሰው ነው። ያንን እነ አብነት ቀርበው ይሄ ነው በሚለው ነው የጨረስነው ከሱ ጋር እንጂ ሌላ ነገር አይደለም። ከሌላ ከኔጌቲቭ ነገር ሳይሆን ፖዚቲቭ ነው። ሁልጊዜም ከሚኪ ጋር ቪዲዮ ስራ እና ፖስት ብዬው አላውቅም።
አንድ ሁለተኛ ነገር ደግሞ ሁልጊዜ ከገንዘብ በተጨማሪ እንደ ወንድም ነው የምመክረው። እንደዚህ አይነት ስህተቶች በህይወቱ እንዳይፈጠር ኤቭሪ ሲንግል ዴይ ነው እንትን ብለው መመክረው። ይሄን ሊናገር ይችላል። ከሌሎቹ ጋርም ስቀርብ እንደዛው። ሌላ ከኔ ጋር የሰሩት እኔ ምንድን ነው ኮምፕሌን ፊራ እንደዚህ ልከልኝ አልደረሰኝም የሚል የሆኑ 4 አሮጊቶች ዋትሳፕ ላይ በሆነ ሰው ደውለው አናግረውኝ ልጁ ሄዶ እስቲ ጠይቃቸው ስል አዎ አልተሰጠንም አሉ። ኦኬ አልሰጣችሁም? አዎ አልሰጠንም ብለው ተናገሩ። እጠይቀዋለሁ እንደዛ አይነት ነገር ካለ ሌሎቹንም ዲቴል እጠይቃለሁ አልኩኝ። ሚኪ እና እኔ ልንገናኝ አልቻልንም። ይሄ ነው ያለው እንትን። ከዛ ውጪ ግን እኔ አሁንም አስረግጬ የምናገረው ሚኪ ጥያቄ አለ። አይ ጥያቄ ሳይሆን ኦልሬዲ ጉዳዩ አሁን በተፈጠረ ዛሬ ክሊር ሲያደርጉ ነበር። ሰዎቹም አጋጣሚ መጥተው 20 ሺህ ብር እንዳስገባውላቸው እሱም አስገባላቸው አለኝ። 20 ሺህ ብር መሆኑን 4 ሰዎች እየመረቁት እንደሰጣቸው 20 ሺህ ብር በዚሁ መናገር ይችላል ስላለ ዛሬ አጋጣሚ በተፈጠረብኝ ጉዳይ ላይ መጥተው 20 ሺህ ብር እንዳስገባውላቸው ሲናገሩ ነበር እና ይሄን በራሱ ምስክርነት ነው። በዚሁ ክሊር እንዲያደርግ እኔ ሚኪ የነሱን ቪዲዮ በዋትሳፕ ላይ ላከልኝ። ፊራ አለኝ ብዙ ጊዜ እንደዚህ በጣም የተቸገሩ ሰዎች ካሉ እንደዚህ ናት ብሎ ዋትሳፕ ላይ ልክልኛል። ምንድን ናቸው ስለው እየመረቁ ነው እና የሆነ ነገር አድርግላቸው አለኝ። እሺ ሚኪ ብዬ 100 ሺህ ብር ላኩለት። 100 ሺህ ብር ስጣቸው ብዬ 100 ሺህ ብር ላኩለት። 100 ሺህ ብሩን ሰጠሁት። ከዛ በኋላ እነሱ ቆይተው ነው በሌላ ሰው ኮንታክት ያደረጉኝ ማለት ነው። የሆነ ልጅ ነው ኮንታክት ያደረገ ብለዋል፣ አልደረሰንም ብለዋል ብሎ እዛ ሰፈር የነሱ ሰፈር ልጅ ነኝ ብሎ ዋትሳፕ ላይ ነው እንትን ያደረገኝ ማለት ነው፣ ቴክስት ያደረገኝ። ከዛ ደወልኩለት። ከሚኪ ጋር ደግሞ ኦልሞስት አመት ይሆናል ተገናኝተን አናውቅም። ኦልሞስት ይር ተገናኝተን አናውቅም። ግን እኔ እዚህ እርዳታ የሚሰበስቡ ልጆች ሊያስተምሩና ሊያውቁት የሚገባው ነገር ሌባ ናቸው፣ ዘርፍ ሰርቀዋል የሚል አይደለም የተናገርኩት። ፍራኦል አልረዳም፣ አስመሳይ ነው፣ አይሰጥም፣ ቃል ገብቶ ይጠፋል ለሚለው ነው መጥቼ ቴዲ መልስ የሰጠሁት። ለሚለው ይኸው ቲክቶክ ላይቭ ላይ ቁጭ ብዬ በራሴ የሰጠሁት 60 ሺህ ዶላር ነው። እንደገና ሌላ ትራንዛክሽን አለ ከፍያ ያወጣሁት። እሱን መንገድ ላይ ስላለው ነው እልክልሃለሁ ብዬ ነበረ። በስም የተጠቀሰ ነው እሱ። ብዙ አለ። አሁን እነዛ ግን አጭር ነገር ከተነሱት ፊራ አጭር ነገር እነዚህ ማጥራት ያለ አንደኛው ለጎፋ እዚህ ላይ ቴዲ ይቅርታ በእናትህ 100 ሺህ ብሯ ላይ አጥርቶ ይለፍ 20 ሺህ ብር ውሰድና 20 ሺህ ብር አስገባላቸው ነው ያለኝ። እዚህ መናገር ይችላል። 20 ሺህ ብሯን ለአንተ ውሰድና 20 ሺህ ብር አስገባላቸው ነው ያለኝ። ይኸው ፊት ለፊት ነው የምናገረው። ቴዲ እዚህ ጋራም ክሊር እንዲያደርገው ነው 100 ሺህ ብር እዚህ ጋራ እሱ ሳያውቅ ያስቀረው እንዳይመስለው። 4 ሰዎች ናቸው የመረቁት። 20 ሺህ ብር አስገባና 20 ሺህ ብር ለራስህ ውሰድ ለነዳጅ ምናምን ብሎ ማለት ነው። ይኸው እዚህ ጋር ፊት ለፊት ብላን እንደዛ። ስለዚህ እንትን ጎንደር ሄዳለሁ ብሎኝ ነው መሰለኝ 20 ሺህ ብር ውሰድ ያልኩት። 20 ሺህ ብር ብርም የለኝም ምናምን ሲለኝ በቃ 20 ሺህ ብር ውሰድ 100 ሺህ ብር ከዛ ደግሞ 20 ሺህ ብር ስጣቸው እንደዛ እንትን ብያለሁ። ብዙ ነው እርዳታ እንትን የምንለው ከሚኪ ጋር። ግን ሌላ አንድ ብርቱ ጥያቄ አንተ አጥራለኝ ፊራ ይሄን ሳልጠይቀዋል እኔ ሴጣን ራሱ ይታዘበኛል። ሚኪ ምንድነው ወደ ሚኪ ፊራ እነዚህን ገንዘቦች ለምንድን ነው በግለሰብ የምትልከው? እነሱ ቪዲዮ ስለሚሰሩ ነው? አሁን ከህዝቡ የሚነሳውን ጥያቄ ልጠይቅህ። ለምሳሌ በሚኪ በፍቄ በዮኒ በተስፋዬ በምናምን በግለሰቦች የምትልከው እኒህ ሰዎች እንደፈለግ አድርገህ ቪዲዮ ስለሚሰሩ ወይ ስለሚያሽሞረሙኑ ስለሚያጀግኑ ምናምን ኢዚ ስለሆኑ ነው በተቋም ደረጃ ማትልከው ወይ ስለምንድን ነው? ለምሳሌ ቪዲዮ እኔ ሚኪን ስራ ሚኪ መስክር እዚህ ጋር ቪዲዮ ጠይቄ አላውቅም። ቪዲዮ ፔጃችንን ያሳድጋል። አንደኛ ነገር ደግሞ ቪዲዮ እንደ ኤቪደንስ እኛም ስለመርዳታችን ቪዲዮ ማስቀመጥ አለብን ከሚል ነው የሚሰሩት እንጂ ሲያጀግኑ ስትል ምንድን ነው መጀገን የትኛው ጦር ሜዳ ነው ማለት ስለሚያጀግኑ ማለት
ምንድነው መጀገን? በምንድነው መጀገነው? በእንትን እርዳታ እኮ ከእግዚአብሔር የወረስ ነው። ይሄ ጀግን ይቅርታ፣ ስልክ እየገባ ኔትወርክ ይቆራርጣል። ቴዲ ፍራውልን መጠየቅ የምችል ከሆነ ከፈቀድክልኝ ፕሊዝ። አልፌ ስለሚሄድ እንትን ስለምል ስልክም እየገባብኝ ነው፣ የተቆራረጠ ነው። ይሄ ስልክ እየረበሸኝ ነው እዚህ። ብዙ ሰው እንዲወራለት ትፈልጋለህ፣ እንዲነገር ስለምትፈልግ ነው ይላል። በእርዳታው ጉዳይ ማለት ነው። ብዙ ያልተነገሩ ያልወጡ አሉ፣ በተቋም የተለገሱ አሉ። ያ ነው ግን አንድና አንድ ማወቅ ያለባችሁ ቴዲዬ ሰማል አይደል? እንዳለው እሱ እንዳለው ቪዲዮ ቅረጽ ብሎኝ አያውቅም። በዚሁ አጋጣሚ ግን እኔ ኦልሬዲ ገንዘቡን ሄጄ ስሰጥ መረጃ ለራሴ የምፈልጋለሁ። ዛሬ ላይ አንተ ብድግ ብለህ ፍራውል የሰጠው ገንዘብ ብትል ገብተህ ፔጅ ላይ ማየት ይችላል። ለራሴ ምስክር ነው፣ ህዝቡ መረዳቱ ማሳያ ነው እንጂ በዚሁ አጋጣሚ እሱ እንዳለው ቪዲዮ ቅረጽ ብሎኝ አያውቅም። ለምሳሌ ሙባረክ ገብቷል። ሙባረክንም መጠየቅ ትችላለህ። እሺ እድል ይሰጠኛል። ቴዲ እሺ፣ የምታነሳው ኔትወርክ ይቆራርጣል። ጥያቄ ነው። እሺ ቪዲዮ ቅረጽ ብዬ አውቃለሁ ወይ? ሙባረክ ጋር አልልም። እሱ አለው ግን እኔ ሙባረክ ቅረጽ እንደዚህ አድርጋለሁ። ቆይ ፍራውል እያወራ ነው መሰለኝ። እያወራ ነው። ሙባረክንም ብዬ አላውቅም፣ ሌሎቹንም ብዬ አላውቅም። ሌላ ስራ ስልኬ ስለገባው ስልክ ይበጣብጠኝ። ሌሎቹ ተራ እስክትረጋጋ የሚነሳውን ስማና ለአንተ በተረጋጋበት ቦታ ላይ በቂ ጽድት ያለ ነገር እንድታደርግ በቂ ደቂቃ አንስታለን። እሺ ቴዲ የምትለው ነገር አለ? ወደ ቴዲ ቴዲ ባህሩ። አይ ምናልባት እንግዲህ ተመሳሳይ ፍራውል እንደሆነ አላውቅም፣ ግን ከ15 ዓመት በፊት ማውቀው አንድ ፍራውል አለ ኢትዮጵያ እያለሁ። በጣም የተከበረ የህግ ባለሙያ ወንድም ያለው ከኛ ጋር ስራ ስንጀምር እንደዚህ እንደገና ትልቅ ቢዝነስ ላይ የነበረ አንድ ሰው አውቃለሁ። ይሄኛው እንግዲህ ምንድነው ዲያስፖራው በራሱ ዩኒቲ ባለመኖሩ፣ ስትሮንግ የሆነ ሲስተም ባለመኖሩ፣ ይሄ እንግዲህ ቻሪቲ ወይንም ደግሞ ፊላንትሮፒ የሚሉት ነገር እዚህ ሀገር ላይ በጣም የተለመደ ነው። ሆስፒታሎች እነ ጆን ሆፕኪንስ እነ ዩኤስ ችልድረን ሆስፒታል እነዚህ የሪሰርች ገንዘብ የምናምን በየስቶሩ በየምኑ በየትልልቅ ቢዝነሱ ሲሰበስቡ ይታያል። እና መለመድ ያለበት ጥሩ ነው። ዜጎች መረዳት አለባቸው። እግዚአብሔር የረዳን ሰዎች ለሌሎች ማገዝ አለብን እንደዚህ። እና ይሄ አሁን እየተፈጠረ ይህን አድቫንቴጅ የሚወስዱ ሰዎች ካሉ እንግዲህ የኛ ድርጅት ባለፈው ነግሬሃለሁ፣ ጥብቅና ላይ ነው የምንሰራው። ዲያስፖራውን የሚያጨረጵሩት ሪል ስቴቶች፣ ዘመድ፣ ማንኛውም አይነት ድርጅቶች እሱ ላይ ዲያስፖራውን ፕሮቴክት ለማድረግ ነው እኛ የተቋቋም ነው። እኔ ከዚህ ከአሜሪካ ሄጄ ነው ኢትዮጵያ ትልቅ የጥብቅና ድርጅት ያቋቋምኩት። ምንድነው ይሄ አሁን እዚህ ጋር የምንሰማው ነገር ያሳዝናል። ብዙዎች መርዳት የሚፈልጉ ሰዎችን እንዳይረዱ የሚያደርግ ነው። እንግዲህ ድሮ እንኳን የማውቀው ፍራውል ስትሮንግ ቢዝነስማን የነበረ እንግዲህ አሮን ነው። ግን እኔ ግን ፍራውል ኢትዮጵያን አላውቅም። ፍራውል ማን አብዲሳ የፍቃዱ አብዲሳ ወንድም ከሆነ እሱ በተወሰነ መልኩ ላስት ኔም ስለሚጠራ ነው። ኦኬ እንግዲህ አሮን ነው ድሮ እኔ የካ ያለው አሮን ነው የምታስታውሰኝ ከሆነ ወንድምህ ድሮ ዘንጦ ሼቪ ገዝተህለት እየመጣ ሞራላችንን የሚነካው እሱን አስታውሳለሁ። ዞሮ ግን ስትሮንግ የሆነ እንትን አሊያንስ ያስፈልጋል። መረዳዳቱ ማለት አለበት። እንዲህ አይነት ቴዶም ይሄንን ኢኒሺዬቲቭ ወስደህ የሆነም የሚያጭበረብሩ ሰዎች መጋለጣቸው ጥሩ ነው። እንደገና ግን ይሄ የእውነቱን መንገድ መፈለግ ስታንዳርዱን
አንድ ሰው እንዲያደርግ ከተባለ ይሄ የእናንተ እንትን ኮርት ኦፍ ፐብሊክ ኦፒኒየን ነው ሚዲያ ማለት ነው። ግን እስከ ኮርት ኦፍ ጀስቲስ ድረስ አንድ ሰው በሌሎች ስም ያጭበረበረ እንደሆነ በከባድ የማታለል ወንጀል ድረስ መጠየቅ የሚችል እንደሆነ እንድታውቁት ፈልጋለሁ በወንጀል። ስለዚህ የተጀመረው ኢኒሼቲቭ ጥሩ ነው፣ ግን ዝርዝር ይሄ ሁሉም እንትን ብሎ ሳይሆን እገሌ ላይ ኃላፊነት አለበት። ያ ሰው ይቅርታ እስካልጠቀ ድረስ ይሄ ጥፋቴ ነው እስካላለ ድረስ ይሄ ነገር መቀጠል አለበት፣ መጋለጥ አለበት። የኛ የተቋቋምንበት ዓላማ እንደውም ዲያስፖራውን የሚያጨረብሩ ሪል ስቴቶች፣ ድርጅቶች አጉል አክሲዮን እያሉ የሚበሉትን ምናምን እዚህ አሜሪካ ድረስ መጥተው ቢሮ ከፍተው ከዲያስፖራው በቃ ዲያስፖራውን ማለብ አሁን አዲሱ ፋሽን ሆኗል፣ በተለያየ መንገድ ማለት ነው። ይሄ ተገቢ አይደለም። አረብ ሀገር ያሉ እህቶቻችንን እንደዚህ አቢዩዝ ማድረግ የተለመደ ነገር ሆኗልና ይሄን ነገር ወደ ኔክስት ሌቭል ብንወስደው ይሄ እንዲያርጓል ከተባለ ኦን ቢሃፍ ኦፍ ዩ እኛ ኮምፕሌንት ፋይል ማድረግ እንችላለን። ይሄ ፕሮሲኪዩት የሚያደርጉት ወይም ምርመራ የሚያጣሩት አካላቶች ጋር ይሄ ፋክት ነው። ነገር ግን ይሄ በጉድ ኢንቴንሽን የጀመረ ነገር ሌላ ሳይድ ባይዝ ጥሩ ነው። ይሄንን ነው ማንሳት የፈለኩት። እዚህ ላስት ኔም ስለሚጠራ ነው ብሎኛል። ፕሬድማች ቴዲ ይህንን ነገር ታስተባብሩና ዲያስፖራውን በማናቸውንም መልኩ ማለት this is not fair እንደገና ብዙ መረዳት ያለባቸው ሰዎች እንዳይረዱ የሚያደርግ ነውና ተገቢ አይደለም። ታንክ ዩ። እሺ ከልብ አመሰግናለሁ ቴዲ። ከይቅርታ ጋር ግን ከሌሎቹ ጋር ልቀመጥ እችላለሁ። አብሬ መቀመጥ ከማልፈልገው ሰው ጋር ግን አስወጣለሁ። ላይክ ከማይመጥነኝ ሰው ጋር መቀመጥ አልፈልግም። ትፈራለህ? እውነታውን ስለማውቅ አውርደው እንደዛ አይደለም። ፍቄ ኖሮ ጥያቄ አለ። ኦኬ፣ ስለዚህ እኔ እወጣለሁ። በሉ ቻው፣ መልካም እንዴ ፊራ ሳይወጣ ፍቄ ይቅርታ እንትን አደርጋለሁ። ምክንያቱም እንትን አይደለም ሌሎቹ በህግ ጨርሳቸዋል። የምትገኘው መልሱም ስለሚኖር ነው። በመጀመሪያ ቴዲ ጥያቄ ከጨረስኩኝ እኔም ልውጣ። በቃ በጣም እንዴ ልጨርስ ሚኪዬ፣ ረጅም ሰዓት ቁጭ ብያለሁ። እንደዚህ ነው ተሲ ያንተን ጥያቄ ሰምቻለሁ። እነዚህ ኮምፓይል አድርጌ ፍራውልን ልጠይቀውና እንደዚህ ፌስ ቱ ፌስ እናውራና እኔ ብዙ መረጃ አለኝ። ለዛ ነው ስለሚፈራኝ ነው። እንደዛ ከመጀመሪያው ስለሆነ ቲክቶክ ላይ ያለውት እንደሌላው ቲክቶክ ዘግቼ አልጠፋም። በጣም ለማጥፋት ሞክሮኛል፣ አልጠፋውም። ቴዲ እግዚአብሔርን ነው የምነግርህ። ገብቶኛል። ጥያቄ ያንተን ጥያቄ እየጠየቅኩኝ ነው። እኔ እናንተን ሁለታችሁን ሌላ መድረክ ላይ ፊት ለፊት ላቅርባችሁ። በቃ ቴንክ ዩ። መልካም ጊዜ ቴዲ። ጥያቄ ካለ እንዳያነሳ ቴዲ ንገረው። እኔ ችግር የለውም ቴዲ። እሺ ዮኒም ቴዲም ከዚህም በኋላ ሌላ ጥያቄ ያለው ሰው ካለ በእርዳታ ጉዳይ መጥቼ ለመመለስ ዝግጁ ነኝ። ሙሉ ቀን በራሴ ወሳኝ ጥያቄ ሚኪ አንተ እንድታግዘኝ የምፈልገው ለሱ ጥያቄ ያለኝ እኔ ከመረጃ ጋር ቴዲ አንዴ ብታስቀድምኝ ለሁለት ደቂቃ ብቻ። ለማን ለሚኪ እና ለሀቢባ። እሺ ለሚኪና ለሀቢባ። እሺ ለሚኪና ለሀቢባ ያው ህዝብን ስለሚወክል አንድ በዚህ ቅርብ ጊዜ የሰማችሁት ነገር አለ። አንድ የህዝብ ልጅ የተባለ ሰው ለኢትዮጵያ ህዝብ እየደረሰ በጣም ልባችን ካሳዘነው አንዱ ድርጊት እሱ በዚህ በቅርቡ የፈጸመው ድርጊት ነው። የሰው ብር ይዞ በመጥፋቱ ነው። የሰው ብር አስበልቶ በመጥፋቱ ነው። ልጅቷን አላቃትም፣ ተሸውጄ ነው የተበላሁት ነው የሚለው አይደል እንደ ሚኪ? ተሸውጃለሁ ብለሃል። ሀቢባም አላቃትም፣ ጭራሹ ሌባ መሆኗን 57 ሚሊዮን ይዛ መጥፋቷን አላቅም ብላለች ብላችኋል። ግን እኔ እዚህ ላይ በቪዲዮ ላርገውና እዚህ ላይ ይህንን ነገር ከመስራቱ በ3 ወር በፊት ሀቢባ የነገረችው 57 ሚሊዮን ይዛ እንደጠፋች ማን ነው ስሟ እያላት እዚህ ጋር ድምፁን አንዴ ልክፈተው።
እዚህ ጋር ምን ለማለት ፈልጌ ነው? ህዝባችን ሰውን የእኛን ህዝብ በታዋቂነት በፌመስነት መሸወድ ይብቃ። ሌባ ነው ብላችሁ አጋልጦ ወገኔ። ምክንያቱም ይኸውልህ አላቃትም ብሎ የዛን ሁሉን አባቶች እናቶች በሬ ሽጦ መሬት ሽጦ ምን አድርጎ እኔ ብዙ ግሩፕ ውስጥ አስገብተውኛል። እንባቸውን እየሰማው ነው። የምንችለውን አንዳንድ ልጆች ከትምህርት ቤት ያስቀሩ ልጆች አሉ። ልጆቻቸውን ይዘው እስከመሄድ ድረስ የደረሱ ይሄን ዓመት መግባት አይችሉም ተብለው 2 ልጆች እኔ ላስተምር ቃል ገብቻለሁ። የግል ትምህርት ቤት እኔ የሰራሁትን ለመግለጽ ፈልጌ አይደለም፣ ግን የልጆችን እንባ እንደዚህ አንብተው ከትምህርታቸው አቋርጠው አባት እናቶች እንደዚህ አዝነውብህ እኔ ራሱ በጣም ያዘንኩበት የእውነት እኔ የህዝብ ልጅ አድርጌ ነው የምቆጥረው። ሚኪ አብርሽ የድሮ ወዳጄ ነው አብርሽ እና ላቋርጠው። እኔ ይህን ጉዳይ ላይ ምንም አይነት መልስ አልሰጥም ህግ ስለያዘው። ግን እዚህ ቪዲዮ ላይ ፎቶዋን ወይ አላሳየችኝ። ማሂ ብዙ አይነት ስም ሊሆን ይችላል። እኔ ኮንሽስ አልነበርኩም፣ ጌም እየተጫወትኩ የነበርኩበት ሰዓት ነው። እንደዚህ አይነት ውንብድና ውስጥ የት ሄጄ ልበላ ነው? የት ሄጄ ልኖር ነው? አብርሽ በእርግጠኝነት አንተ ከድሮ ጀምሮ ታውቀኛለህ። እኔ አሁን ለዚህ ጉዳይ ምንም ማብራሪያ አልሰጥም፣ ግን እንደ ኩዌስችን ሴትዮዋን ፎቶዋን እያሳየችኝ እንደዚህ እያሳየችኝ ምንም የነገረችኝ ነገር የለም። እሷ ማሂ የት ቆይተሽ ነው ስላት በዚህ ጉዳይ ተጠምጄ ማሂ ምናምን አለች። እኔ ስም የነገረችኝ ኮንሽስ አልነበርኩም። ጨዋታ ላይ ቀልድ ነው እኔ እንትን ያልኩት። ምንም የማውቀው ነገር እንደሌለ ልቦና ያውቀዋል። ሰው አለቃቅሶ ስለነገር አይደለም። ይህን ጉዳይ የኢትዮጵያ መንግስት ህግ ይዞታል፣ ህግ ይጨርሰዋል። በዛ ጉዳይ ማብራሪያ አልሰጥም። ግን እዚህ ጉዳይ ላይ የምነግርህ ነገር ፎቶዋን ይዛ ስሟን አልነገረችኝም። እንደዚህ ብትነግረኝ ኖሮ ከዚህ ጉዳይ ባልገባው ነበር ማለት ነው። ስለዚህ እግዚአብሔር እንትን ያለባቸውን የጎደለባቸውን እግዚአብሔር ሁሉ ነገር እቅፍ ድግፍ ያርግልኝ፣ ሁሉ ነገር እስኪያልቅ ሀቄ እስኪወጣ ማለት ነው። ኦኬ እሱን እናያዘውና ሚኪ አንድ ጥያቄ ወደ እርዳታ ልውጣ። ለምሳሌ እናንተ በግለሰብ ደረጃ ነው አድርሶ የተባላችሁት የምትሰጡት። የመጀመሪያው ነገር እናንተ ለምንድን ነው የተመረጣችሁት? ለምሳሌ አሁን አንተ ከአዲስ አበባ ተነስተህ የሆነ ቦታ ስትሄድ ወጪ አለብህ፣ ምንም ጥያቄ የለውም። ምሳ ትበላለህ፣ ነዳጅ መኪና ካለ ነዳጅ ትከታለህ። ፌመስ ስለሆንክ ነው፣ ሰዎችን ፌመስ ለማድረግ ነው። አንተ ከአንድ ከተለየ መደበኛ ሰው ተለይተህ አድርስ የተባልክበት ምክንያት ምንድን ነው? ከዛ በኋላ ደግሞ ገንዘቡን ካደረስክ በኋላ ቪዲዮ ትሰራለህ። በጣም ሞቅ አድርገህ ነው የምትሰራው። እኔ እንደሰማሁት ከሆነ እኔ መደበቅ አላውቅም። ሚኪ ቪዲዮ ሰርተህ ፖስት ካደረግክ በኋላ ቪዲዮዎቹ ቫይራል እንኳን ካልወጡ ታጠፋለህ። ውሸት ከሆነ ታርማለህ። እኔ በቂ ደቂቃ ያስተዋል እና ምንድን ነው ያለው ጥቅም? ያው እኔ እርዳታ የጀመርኩት ከማፊ ጋር ነው። እርዳታ ለምን እናንተ ተመረጣችሁ የሚለው መራጩን ነው መጠየቅ እንጂ የተመረጡትን እንዴት መጠየቅ ይቻላል? እኔ ተመራጭ ነኝ፣ እኔ እንዴት አውቃለሁ መመረጡ? መራጩን ነው መጠየቅ። ለምን ተመረጠ ይሄ ሰው ተብሎ እንጂ እኔ ምን አውቃለሁ? ተመረጥኩኝ። የተመረጥኩት ደግሞ ትክክለኛ አድራሽ ነኝ ብዬ ስለማስብ ይሆናል። ትክክለኛም አድራሽ ነኝ የምልህ ምክንያቱም ዛሬ ደረቴን ነፍቼ እዚህ ጋር የማወራው 5 ሳንቲ ነገር የኢትዮጵያ ሕዝብ 5 ሳንቲ ገንዘብ ስለሌለብኝ ነው። ንጹህ ስለሆንኩ ነው ደረቴን ነፍቼ አንተ ጋር የመጣሁት። አንድም ቢሆን የሆነ ነገር ቢኖርብኝ ተሽሎክልኬ ምክንያት ፈጥሬ ጠፋ ነበር እና ቴዲ እዚህ ላይ አንድ ነገር አለ ለሚኪ የምጨምረው። ሀቢባን ያስተዋወቀች እሷን ሴት አይደለ እንዴ? ስለዚህ ጉዳይ አብርሽዬ ይቅርታ በጣም ነው ማከብር፣ በጣም ነው ወድ ሀቢባን ያስተዋወቀች ይቋጫዋል። እኔ ስለዚህ ጉዳይ አላወራም። ይሄ ጉዳይ በህግ የተያዘ ነው። ካላንድ ሰው ህግ ተይዟል፣ የኢትዮጵያ መንግስት ይዟል። ይሄ ወንጀል ነው በራሱ። ስለዚህ ጉዳይ ማውራት ምንም አይነት መረጃ መስጠት ፈልገው መንግስት ይቋጫዋል። ሀቢባም እጇ አለችበት፣ መጠየቅ አለባት በቴዲ ደግሞ ይሄንን ነገር ምክንያቱም እሷ እያወቀች ነው። በአንዴ በህግ የተያዘውን ጉዳይ ግለሰቦቹ አንናገርም ካሉ ያለመናገር መብታቸው የተጠበቀ ነው። እሱን እናክብር። በእርዳታው ጉዳይ ላይ አሁን እኔ እርዳታው ላይ ነው ትልቁ ጥያቄ። ኦኬ ሚኪ ለምሳሌ እኔ አሁን አንተ 50 ሺህ ብር አድርስልኝ ብዬ ለሆነ ሰው ብሰጥህ ምንድነው ጥቅም? 50 ሺህ ብር አድርስ የመንፈስ እርካታ ነው ያንተ ጥቅም ምንድነው? የመንፈስ እርካታ ነው? ተወዳጅነት፣ ምስጋና፣ እዛ ጋር የምታየው ሳትስፋይ እነሱ የሚያሳዩ ሳትስፋይ እንዲሁም ደግሞ ቅድም እንዳየኸው እንግዲህ 100 ሺህ ብር ልኮ
80 ሺህ ብሩን ሰጥቼ 20 ሺህ ብር እንደዚህ የሚሰጠኝ ታይም አለ። እንደ ቅድም ከፍራውል ጋር እንደሰማ እንደዚህም አሁን አንዳንድ ደረጃዎች ይመጡና ይሄንን 50 ሺህ ብር ለዚህ ስጥ፣ እቺን 10 ሺህ ብር ደግሞ ለአንተ ይላሉ። ያቺ 10 ሺህ ብር ከሱ ጥቅም ከነዛ ደግሞ የነሱ የመንፈስ እርካታና ተወዳጅነትን ለማግኘት ነው። ሁሉም ሰው የሆነ ነገር ይፈልጋል ፎር ሹር ማለት ነው። እኛ የሰው ፍጡር ነን፣ ደካማ ነን፣ የሆነ ነገር እንፈልጋለን። በዚህ መልኩ ነው ያለው ነገር በጠቅላላ። ቴንክ ዩ። አይ በዋነኛነት ከሰው ጋር እንትን የሚከተው ቅራኔ ውስጥ የሚከተው በተለይ አሁን ለምሳሌ ሚኪ የተናገረው ነው ሰምታችኋል። በቃ 10 ሺህ ብር ለራሴ ያላችሁ ደግሞ ያንን እክልላለሁ፣ ተወዳጅነትን ማገኛለሁ። ደግሞ እርዳታ የሚሰጡ ሰዎች ካላቸው ስለሆነ የሚሰጡት 10ም 20ም ማገኛለሁ አለ። አሁን ልክ እንደዚህ እርዳታ የምትሰበስቡ ሰዎች የምታገኙትን ነገር ለምሳሌ 60 በ40 ነው የምትሰሩት ወይ 70 በ30 ነው ወይ 80 በ20 ነው ወይ 90 በ10 ነው ወይ? ግልጽ አድርጋችሁ ኮሚሽን እጠይቃለሁ እኔ ለሐቄ ነው እንደ ሻማ እየቀለጥኩ ነው ምናምን ስትሉ ይሄ ህዝብ ይጠይቃል። ግልጽነት ማክበር አለብን ይመስለኛል። ያ ይመስለኛል አንድ ሰው በእርዳታ ጉዳይ ሚኪ ኮሚሽን ጠይቆኛል ወይም እርዳታ አጉሎ ሰጥቶኛል የሚል ካለ እዚህ አደባባይ ላይ ስቀሉኝ። ኤኒ ታይም መጥቼ ለምን ትሰቀላለህ? ስህተቶች ካሉ ይታረማሉ። በቃ ኤኒ ታይም መምጣት እችላለሁ። ለዛ ነገር አለ። ይሄ ነገሩ ግን እንዳለው በተወሰነ መልኩ የምንጠቀመው ነገር አለ ማለቱ እኔ አከብረዋል። ሌሎቹ በደፈናው ከሚሉ በተወሰነች 5,000 10,000 20,000 የሆነ ለሻይ መጠጫ ያደርጉልናል ከተባለ ሰው ይሄ የእርዳታው ስራ በተወሰነ መልኩ ጥቅም አለው ማለት ነው። በተወሰነ በደፈናው ግን ጭጭ ዝም የሚባል ከሆነ ጥያቄ ምልክት እየተሰደበ ማንም አያርግ። ማንም ለጽድቅ አይሰራም። ማንም ለጽድቅ አይሰራም። ታንኪ ቴዲ ታደርጋለህ ወይ? ልጠይቅህ ራስህ ስለበሳችሁ ሲባል አንድ ቅድም የሆነ ቪዲዮ እያየሁ ነበር። አንተ ገና ለገና ልብስ እያስፎገራቸው ነው ሲባል ሰምቶ ነው መሰለኝ ከኋላ ጭቃ በጭቃ የሆነ ሱሪ አድርጎ እርዳታ ሊሰጣል። ለራስህ ጥያቄ አለኝ ቴዲ፣ ለአንተ ጥያቄ አለኝ። አሁን ይሄንን ነገር አንተ እየተሰደብ ብር እያደረስክ እየተሰደብክ እየተሞለጭ ታደርገዋለሁ። እኔ አላደርገውም። እውነቴን ነው። አዎ እንዳለው ሚኪሻ በተወሰነ ሚኪ እኮ ነገር ባሪፍ ሆነ ያ ባንድ በነፃ አይሰራም ማለት ታንክ ዩ። ማንም ሳይታጠቅ አይሰራም። ማንም በነፃ አይሰራም። ማንም እግር ለእግር አይንፏቅቅም። እስቲ አሁን እነ ፍቄ ደግሞ በዚህ ጉዳይ ላይ ምንም አልተጠቀምንም የሚሉት ካለ ወይም እነተስ ሌሎችም ካሉ ቢነግሩን ደስ ይለናል። ምንም ጥቅም የለውም ላላችሁት ነገር ካለ ኑና ያለምንም ጥቅም ለህዝብ ነው የምንሞተው ካላችሁ ኑና ነገር። ስለዚህ በተወሰነ መጠቀም አለ በሚለው እኔ እስማማለሁ። አመስጋኙ በግልጽ ከነገረኝ እግዚአብሔር ምስክሬ አመስጋኙ እንጂ ቴንክ ዩ። አሁን ያው በአጋጣሚ ሆኖ ኢትዮጵያ ነው ያለሁት። ሰዓቱም ሄዷል። በጠዋት ደግሞ ቀጠሮ አለኝ። አጋጣሚ ጉዳይ ሆነ። አሁን ለተነሳው ጥያቄ ከመመለሴ በፊት ፊራ ከታች እየሰማ ከሆነ ያው ቅድምም ብየዋለሁ፣ አሁን መድገም ስላለብኝ ነው። ፊራ በጣም የምወደው ወንድሜ ነው። የምር እውነት ለመናገር መስጠት መባረክ መሆኑን ወይም ደግሞ መስጠት ደስታ መሆኑን ያየሁበት ነው። ሶሻል ሚዲያ ላይ በደንብ በመስጠት ውስጥ ሲባረክ አይቻለሁ። ሁልጊዜ መርቄው ቤቱም ጋር ገብቼ ደስ ብሎኝ በቃ ራሴ የሰጠው ያክል እስኪሰማኝ ነፍሴ። አንዳንዴ መስጠት ፈልገ የማትችለው አቅም ይኖራል። እሱ ደግሞ አቅሙ ኖሮት ሲያደርግ የምትደሰተዋል። ይሄ የሰው ልጅ ደስታ ነው። እኔ በድህነት ውስጥ ካደጉት ልጆች አንዱ ነኝ። ፍላሚንጎ ተወልጄ ነው ያደግኩት። ብዙ ሰው አዲስ አበባ ላይ ችግር ያለ የማይመስለው ሰው አለ። በይበልጥ ተወልዶ ላደገው ልጅ የሚገባኝ ነገር አለ። ድህነትን በደንብ ጠንቅቄ አውቃለሁ። ሰርቶ መለወጥንም አይቼባታለሁ። አዲስ አበባ ኖሮ የለም። ይህንን ካልኩ በኋላ መስጠት መባረክ ነው ወይም ደግሞ እንዲህ ሳቲስፋክሽን አለው የሚለውን ካየሁባቸው ሰዎች አንዱ ነው። ሶሻል ሚዲያ ላይ የኔ ሀቅ ነው። ፊራን በዚህ ደረጃ ስናገር ሳላፍርበት ነው። አንድም ቀን ግን ፊራ ፍቄ ለዚህ ጉዳይ ተብሎ ብዙ ነገር አስተባብረናል። እንደ አጋጣሚ ነገር ሆኖ ቤቱ ላይ ገብቼ ሲሰጥ አይቻለሁ እንጂ እኔ ባለሁበት ወይም እርዳታ በሚሰበስብበት ቦታ ላይ ፊራ ሲሰጥ አላየሁም። እኔ ባለሁበት ለእኔም ፍቄና ድርስ ተብዬ አላቅም ወይም ደግሞ ሆኖ አያውቅም። ቢለኝ ደስተኛ ነው። ግልጹን ነው የምናገረው። ነገር ግን ሆኖ አያውቅም። ይህን ካልኩ በኋላ ለዚህ ፊራ ራሱ ስለሚመልስ ብዬ ነው።
ፊት ለፊቱ መናገር ቅድም ስላልነበረ ነው። አሁን ከታች ሊሰማን ይችላል ብዬ ስላሰብኩ ይህን ካልኩኝ በኋላ ግን ቅድም የተጠየቀ ጥያቄ አለ። ምናልባት በዚህ 6 ወር ውስጥ የአጋጣሚ ጉዳይ ሆኖ 1 ዓመት አካባቢ እርዳታ ላይ ብዙ ፎከስ አላደረግንም። የያዝነው አንድ ፕሮጀክት ነበረ። ለምን ቢባል ብዙ ነገሮች ላይ እኔ በ20 በ30 ሰው የሚሰሩ ናቸው በአብዛኛው ጓደኛሞች የምናደርገው ነው እና በአዲስ አበባ ላይ ያየ ነው እንደ እናቴ ፕሮጀክት ይዘን መተን ሼልተር ወይም ደግሞ ሴቶችና ህፃናትን የማደራጀት ሼልተር ሰርቶ የማስቀመጥ በአብዛኛው ሴቶች የሚደፈሩበት ምናምን ተብሎ እሱም ፕሮጀክት ይዘን መተን ነገር ግን ፕሮሰሲንግ ሲሆን እኔ የምመጣው ለአጭር ጊዜ ነው እመለሳለሁ፣ ለአጭር ጊዜ ነው እመለሳለሁ፣ በአመት 1 ጊዜ ነው የምመጣው እና በዛ ምክንያት ነው። ከእርዳታ የምታገኘው ጥቅም ምንድን ነው ካላችሁ እንግዲህ ፊት ለፊት መነገር ያለበት ጉዳይ ስላለ እኔ የመጀመሪያ ኖርዌይ ላይ ነው የምኖረው። ኖርዌይ እየኖርን እንግዲህ በአብዛኛው ሰው ማንም ሰው እዚህ ጋር መምጣት ይችላል። እረፍት መውጣት የምትችለው ከ1 ወር በላይ ወይ ከዛ በላይ መቀመጥ የምትችለው ገቢ ሲኖር ብቻ ነው፣ ወይ ሶሻል ተጠቃሚ አሊያም ደግሞ የመንግስት ተቀባይ ከሆንክ ያድል አይኖርህም። ይሄ ግልጹን ነው የምነግርህ፣ ሌላውም ሰው መናገር ይችላል። የገቢ ምንጭህን ስንት ነው ደሞዝ ምናምን ለሚባለው በአጋጣሚ ሆኖ በጣም ከምኮራበት አንዱ ነገር ፐርሰናል ኢንፎርሜሽን ኖርዌይ ላይ አይደለም ግለሰብ ፖሊስ እንኳን መውሰድ አይችልም ከህግ አካል ውጭ ፐርሰናል ኢንፎርሜሽን ነው። ነገር ግን አደ ሲስተም 2 ወር 3 ወር ወይም 1 ወር ልትቆይ የምትችለው የራስ የሆነ ነገር ሲኖር ነው። የቤት ኪራይን እዚህ ጋር አምጥቼ መለጠፍ እችላለሁ። በስሜ ያለ እምከፍለውን ስለምከፍል ቤቴን ስለምከፍል ነው የምኖርበት። ባልከፍል አልኖርም። ገቢ ባይኖረኝ ደግሞ ያንን አልከፍልም። ከእርዳታ የምታገኘው ገንዘብ ኖርዌይ ላይ ቢገባ አካውንት ውስጥ በምንም አይነት መንገድ ህጋዊ ሬጅስትር እስካልሆንክ ድረስ ተቀባይነት የለውም። ሀቁን ነው የምነግርህ። ይሄንን ያንን ስለ ቤት ኪራይ ስላለኝ ነገር አንድ ሰው ማንም ሰው የፈለገ ሰው ኖሮ ማወቅ ከፈለገ ማሳየት ይችላል። ኢትዮጵያ ሄደ ለእርዳታ በሚል ለተቸገሩ ለታመሙ ገንዘብ ሰብስበሃል? ገንዘብ ይዤ በፍጹም በእርዳታ ስም ለእርዳታ ከተሰበሰበ ገንዘብ ለትኬት በለምን በል ቆርጬ መጥቼ ማላቅም ሆኖ ማያቅ ኢትዮጵያ ሆነ ገስት ላይ ቁጭ ብለህ ገንዘብ ለተቸገሩ ሰርተሃል? ኢትዮጵያ መጥቼ አሁን ለምሳሌ ከ3 ዓመት በፊት በአጋጣሚ ሆነው ወንድም ካሊድ ጋር ሆነን ዶሮ ምናምን ተሰጥቶ እዛ ቦታ ላይ በአካል በራሴን የተገኘሁት። ነገር ግን የሰጠናቸው ልጆች መጥተው ላይቭ ላይ ዶሮን ወስደናል ግን ሽንኩርት ከሰል ምናምን የለንም ሲሉ በዛ መሀል ላይ ማድረግ እየሳደር ገብቶኛል። የኔ ጥያቄ ገብቶኛል። አጭሩ የኔ ጥያቄ አሁን ፍቄ ለምሳሌ እርዳታን የሚሰራው ለምንድን ነው? ለእኔ ለህሊና ረፍትና አንድ እውነቱን ነው የምነግርህ። ለህሊና ረፍትና ድህነትን ስለማቀው በደንብ አስበህ መልስ። መቸገርን ስለማቀው ለሁለተኛው ጥያቄ ማዘጋጃ ስለሚሆን በደንብ አስበህ መልስ። በደንብ ነው የምመልስልህ። ድህነትን ስለማቀው ችግርን ስለማቀው ባደግኩበት ማህበረሰብ ላይ የነበረ ይሄንን ነገር ከልጅነት ማለትም ኦልሞስት 14 ዓመት 15 ዓመት ተፈናቃይ ሆነው በመጡ ሰዎች ላይ በሰንበት ትምህርት ቤት አልፌያለሁ፣ አውቀዋለሁ። ነገር ግን እድሉን አላገኘውም። ለምን? ለራሴ የምሮጥበት ጊዜ ነበር። የአጋጣሚ ሆነው ከኮሮና በኋላ ግን እድሉን አገኘው። ያገኘሁት ምንድነው? ኖርዌይ ላይ ሆነ ታይም የምታገኝበት አጋጣሚ ሊኖር የሚችለው በምክንያት ስለሆነ ነው። ያንን ምክንያቴ መዘርዘር ላያስፈልገኝ ይችላል ብያለሁ። ነገር ግን በዛ ውስጥ ሆኜ ያመጣሁት አንድ ነገር ምንድነው? ሶሻል ሚዲያ ላይ ከመጣ በኋላ ያየሁትን አንድና አንድ የምነግርህ ከአሁን እኔ አሁን ለራሴ ብጠይቀኝ ኢትዮጵያ መጥቻለሁ 20 ቀን ሆኖኛል። 20 ቀን ያሳለፍኩበትን ሁኔታ ዘርዝረው ብለህ ብትለኝ በደንብ ደስተኛ ሆኜ መዘርዘር እችላለሁ። የዳቦ ማሽን ገጥመን እዛ ቦታ ላይ 300 የሚሆኑ ሰዎች ማለትም አቅመ ደካማና ኦቲዝም የሚሆኑ ሰዎች አሉ። እዛ ቦታ ዳቦ ማሽን ገጥመን ዳቦ በነፃ ቁርስ እንዲበሉ ለማድረግ ነው። ይሄ 10 ሰው አንሞላም ጓደኛ ማቾች ወይም አደ ግሩፕ የተሰራ ነው። አሁን ለምሳሌ የዳቦ ማሽኑን 10 ሰው አይሞላም አልኩ። ያ ገንዘብ የተሰጠበት ምክንያት ለምሳሌ ሂዊ ለንደን አለች፣ እህቴ ነች። የእሷ ወንድም የአዲስ ከጓደኞቹ ጋር ሰብስቧል። ሌሎች ሰዎች ደግሞ 5,000 10,000 50,000 ተደርጎ የተሰበሰበ ተሰብስበው በመጣ ገንዘብ ተገዝቶ ነው ሊገዛ ነው። ኦኬ ሊገዛ ነው። ዞሮ ዞሮ ከገንዘብ ጋር የተገናኘ ነገር አለው። የኔ አጭሩ ጥያቄ አሁን ለሜንታል ሳቲስፋክሽን ከሆነ የምትሰራው እርዳታን ሰዎች ሲረዱ ስታይ ደስ ስለሚል ከሆነ ከገንዘብ ጋር ሳትነካካ
ቮለንተር ለምን አትሆንም? ለምሳሌ ቤታቸውን በማጽዳት ሆስፒታል በመውሰድ ልብሳቸውን በማጠብ ዞሮ ዞሮ እርዳታ ነው አይደል? ገንዘብ በሌለበት ሳይደረስ ለምን በዚህ አይቀየርም? ምንድነው ችግር? እሺ ቴንክ ዩ። አሁን ለምሳሌ እኔን ብጠይቀኝ ጉልበት ስራ ላይ ወይም ደግሞ በሆነ ነገር ላይ ተሳተፍ ብትለኝ የምኖረው እዛ አይደለም። አቅሜ በሚችለው ማድረግ የምችለው ነው፣ እናስተባብራለን፣ ያ ነገር ይሆናል። ለምሳሌ አሁን የዳቦ ማሽኑ ለመግዛት ስንፈልግ በሁለት ሰው አካውንት በተከፈተ መሰብሰብ የጀመር ነው። ያ ገንዘብ መሙላቱን ስናቅ እኔ የምመጣበት ጊዜ ስለነበር የረፍት ጊዜ ስለሆነ አሁን ያንን የዳቦ ማሽን እንገዛለን። ተገዝቶ የሚገጠምበት ግን በቦታው ላይ እንዲደርስና እነዛ ሰዎች እንዲበሉ ነው። ከዛ ውጭ ሌላ ዓላማ የለም። እነዛ ሰዎች ግን ሲበሉ አንድ ቦታ ላይ አይቆምም። እኔ የሆኔን አንድ ነገር ልጠይቀው ይችላል። በአጋጣሚ ሆነ እኛው የሚገባው ክፍለ ከተማው ልደታ ነው። በሚቀጥለው ቴዲ ችሎ ወይም አንድ ሰው ችሎ ደግሞ ሌላ ክፍለ ከተማ ላይ ይህንን አድርጎ ችግረኞቹን ታርጌት ያደረገው ሆኖ ሌሎች ወጣቶች የሚጠቀሙበት ከሆነ ያ ዳቦ ማሽን ስራ ይሰራል። 10,000 ዳቦ ማሽን ቢያመርት እኛ ችግር የለብንም። ወጣቶቹ ሰርተው ይለወጡ ነው። ይሄንን የምልህ ደግሞ እንደ አንድ ከተማ ተወልዶ እንዳደገ ልጅ ብዙ ጊዜ ስራ አጥ ነው ያለው፣ ስራ ፈጣሪ የለም። እንዲህ ነው የሚባሉ ነገሮች አሉ። መነሻ ሳይኖረው ማንም ሰው ከየትም እኔ ባደግኩበት ዘመን የሚረዳኝ አንድ ሀገር ውጭ ሀገር ያለ ዘመድ ኖሮ ቢሆን ኖሮ የሚያግዘኝ ሰው ቢኖር ኖሮ ስደት ላልወጣ እችላለሁ። ነግጃለሁ፣ ሰርቻለሁ። ኢኮኖሚካሊ በዛ በነበረኝ ጊዜ የሆነ ነገር ይኖራል። ይሄንን ነው። ነገር ግን አሁን ባለኝ እሳቤ እኔ መጠየቅ ችዬ ቴዲን ብዬ ጠይቄ ያንን ነገር በአግባቡ ካላደረስኩለት ቴዲ ሊጠይቀኝ መብት አለው። በወቅቱና በሰዓቱ የሚደረጉ ነገሮች፣ የሚሰሩ ስራዎች በማንኛውም ሰዓት ላይ መጠየቅ ይችላሉ። ለምሳሌ የሆነ ቦታ ላይ ይሄን መስራት ፈልጋለሁ ብሎ እየሰራ እኔ እንደ ሰው እዚህ አልኖርም፣ መምጣት አልችልም። እዚህ አይደለሁም የምኖረው። ኖሬ ላይቭ እገባለሁ፣ ቲክቶክ ላይ አለ። በሌላ መንገድ ገቢ ማምጣት የምችልበት እድል ቢኖረኝ፣ በሌላ ከዚህ የተሻለ ነገር ቢኖረኝ አደርገዋለሁ። ግልጹን ምነግር አክሰሱ እንትኑ ግን የለ እውቀቱ። አሁን ጌም ተጫወትና የሆነ ነገር አምጣ ብትለኝ ቅጣቱን ላልቀበል እችላለሁ። የራሴ ችግሮች ሊኖሩ ይችላሉ፣ ላላደርገው እችላለሁ። ጓደኞቼ ጋር ግን ጨዋታ ተጫውተን በመሃል ላይ አንድ ሰው መጥቶ ይሄን ቸግሮኛል ሲል እዛው ቁጭ ባልንበት ይረዳል። አንደኛው ነው። ሁለተኛው ያን ነገር ተከታትለን እንጠይቃለን። ምክንያት አለን። ለምሳሌ ጆይን አካውንት ለኩላሊት ታማሚ ለምን በል በ10 ቀንና በ4 ቀን በ5 ቀን እንዲሞላ የሆነባቸው ምክንያቶች ይህን ጥያቄ ልጁ ቢሞት እንኳን ብለን አንስተን እንሰበስብ። ቢሞት ከቤተሰቦቹ ጋር ውርስ አይደለም። ይሄ በበሽተኛ የሚሰበሰበው ገንዘብ እኛ በሰበሰብነው ገንዘብ 30% የተጠየቀ ሰው አውቃለሁ አገር ቤት ቁጭ ብለው። ይሄ ምንም ሀቅ ነው። ምንድን ነው ምክንያቱ ስንል እርዳታ ቦታ እንድትደርሱ ቲክቶክ እንድትመጡ እኛ ነን ያደረግነው ነው። በዛ ውስጥ የሚሄዱ ነገሮች እኔ እስከተቀመጥኩ ስልክ ገዝቼ ኢንተርኔት ኖሮኝ መብራት ኖሮኝ ጊዜ ኖሮኝ፣ በነገራችን ላይ ከምንም በላይ ጊዜው ነው። ጊዜ ሊኖረኝ የቻለበትን ምክንያት ነው። ከዛ ውጭ ግን ወይም የመጨረሻ ጥያቄ ወደ ዮኒ ሄዳለሁ። አሁን ቅድም ሁሉም የሚስማሙበት አንድ ነገር አለ። እርዳታ ሲሰበሰብ ተባራሪ እንዲሆን የተወሰነች ሽርፍራፍ የሚሆን የሆነ ነገር ብቻ እውቅና የሚሆን ነገር ጥቅም አለው። ሪከርድ የምታደርጉ ሰዎች እጃችሁን ቄጤማ አድርገውና ይህን ሪከርድ እንዳታደርጉ። ይቺን በደንብ ሪከርድ አድርጉ ነው መሴጁ። ይገባኛል። ፖለቲከኛ የሆነ ሰው አቀባብላችሁ ጠብቁ እያለ ነው። ቀጥሉ። እንደ አንድ ግለሰብ ጠይቀኝ፣ እግዚአብሔር ምስክሬ ነው። እኔ ኢትዮጵያዊ ማንኛውም ዲያስፖራ ቀረ የሚለው አይመስለኝም። ቁጭ ላልኩበት ለነዳጅ፣ ለኔትወርኬ፣ ውሃ ጠጣለሁ፣ ሰዎች ልካለሁ፣ ለዚህ ይህን ያህል ቻርጅ አደርጋለሁ ብትል ሰው አንተ ጋር ሲመጣ ፈቄ ምን ያህል ቻርጅ እንደሚያደርግ አውቆ ይመጣል። አሁን እኛ ጋር ችግሩ መሰለ ጭራሽ እየተጎዳችሁ እንደሆነ እኮ ነው የምትነግሩልኛ። እኔ ጉዳታ ተጎዳው አላልኩ። በነገራችን ላይ የምጎዳ መስሎ ቢታየኝ ራሴን የምወድ ሰው ነው። አንድም ቀን አላደርገው። ቢጎዳኝ ከራሴ ህይወት ላይ የሚያጎለኝ ነገር ቢኖር አላደርገው። ሐቁን ነው የምነግርህ። ግን መጥቼ እዚህ አሁን አዲስ አበባ ላይ መጥቼ በማደርገው ነገር ደስተኛ ሆኜ ስለማደርገው ቦታው ላይ ብትገኝ ምናልባት ኔክስት ዊክ እሑድ ቀን ያንን የዳቦ ማሽን አስገብተን እዛ ቦታ ላይ የተቀመጡትን ሰዎች አይተ ምን አይነት ደስታ እንዳለው ቦታው ላይ ከተገኘ ነው የሚገባ። የሄዱ ሰዎች ሲመጡና ሲያዩቸው የሚሆን በተለያየ መንገድ ነው ማውራት። ለምሳሌ ዳቦ ማሽኑ የማን ነው? ባለቤትነቱ በማን ነው ያለው? አሁን ባለቤትነቱ ኦልሬዲ ለድርጅቱ ገዝተን ስጦታ አይደለም የምንሰጠው።
ከክፍለ ከተማው ጋር ዲል እናደርጋለን፣ ውል ይደረጋል። ምንም አይነት ያ ማሽን ካልሰራ ወይም አገልግሎት ላይ ካልሆነ ሌሎች መስራት ለሚችሉ ሰዎች ይሰጣል። ከድርጅቱም ጋር ይሄንን ነው አንድም ሳምንት የፈጀብኝ። የተለመደ አሰራር አለ። ታመጣለህ ዕቃ፣ ይሄ ብርጭቆ ነው፣ ለእርዳታ ድርጅት ሰጠዋለህ። ነገር ግን ያ እርዳታ ድርጅት ሲፈልግ ያስቀምጠዋል፣ ሲፈልግ ይሰራበታል። እኛ እያለን ያለው ነው ግን አክቲቭ ነው ያለው። ጥያቄ ምንድን ነው? በተወሰነ መልኩ ጥቅሙ ምንድን ነው? እየተናገርኩ ነው እኔ ሀቁን ነው የምነግርህ። ማለትም እዚህ ጋር በነገራችን ላይ የለውም ወይም ይሄ ነገር እንዲህ ነው ምን ከሰው ጋር የሚያገናኝ ብዙ ነገሮች አሉ። ሆም ይባል ወይም ደግሞ ያንን ነገር ስታደርግ የምታይባቸው ነገሮች አሉ። ከዛ አልፎ እንግዲህ መናገር ስላለብኝ አሁን እዚህ ጋር ነው የምናገረው። እኔ የዛሬ 4 ዓመት ላላወራ ላልናገር የምችልበት አጋጣሚ ተፈጥሮ ኦፕራሲዮን አድርጌ ነበር። ኖርዌይ ላይ አንድ ሰው በቂ ስራ ሰርቶ ችግር ካጋጠመው የሕክምና በሌብና መንበል ከደሞዙ 64 ከመቶ ይከፈለዋል። ጊዜ አለው። እኔ 6 ወር ኢትዮጵያ የመኖር መብት አለኝ። 6 ወር ኖርዌይ መኖር ይችላል። ይሄ ፐርሰናል ጉዳይ ነው። በነገራችን ላይ ተገድጄ የማወራው ስላልሆነ ነው የማወራው። በቂ ገቢ አለኝ። ማንም ሰው ሰርቶ ከሚያገኘው እኩል በቂ ገቢ አለኝ። ያ ሆኖ ቁጭ ብያለሁ። ዲፕሬሽን ሊኖረኝ ይችላል። ይሄን ነገር ባላደርግና ቁጭ ብል ገንዘቡ እንኳን ቢኖር ብዙ ከጓደኞቼ ጋር ነው። ለአንዴና ለመጨረሻ ጊዜ ይህን ጥያቄ በጣም በቀላል አማርኛ ላቅርብ። አሁን ሁሉም እርዳታ ሰብሳቢዎች አንድ ሰባኪዎች በቃ ሁልጊዜ አንድ ሰባኪዎች የምታውቋቸው የሚናገሯት ነገር አለች። የትላንት ህይወቴን ብታይ ይላል። አሁን የትላንት እኔ አሁን እዚህ ነገር ውስጥ ከገባሁ በኋላ እንጂ እኮ የትላንት ህይወቴን ብታይ ይለዋል። እና አሁን ሁሉም ከሞላ ጎደል ሁሉም እርዳታ ሰብሳቢዎች እኔ እዚህ ነገር ውስጥ ባልገባ እኮ ከበቂ በላይ ያለኝ ሰው እኮ ነኝ። ለሰዎች ቆርሰው ምናምን ቆይ ሁሉም ነው የሚሉት። ሁሉም ይላል። እንደውም እዚህ ውስጥ ከሰውነት ተራ ወጣሁ እንዲሆንኩ ምናምን ይላል። ኦኬ አሁን ቀላሉ ጥያቄ እርዳታ ውስጥ ገብተህ ጥቅም አለው የለውም? አንድ ነገር የምነግርህ ጥቅም አለው። የኢኮኖሚ የገንዘብ ጥቅም የሚያስብ ሌላ ጉዳይ። ጥቅም አለው ስል ግን የሰውኛ የራስህ እኔ ያነገርኩህ እኔ ተጠቃሚ ነኝ። እኔ በጣም በምንድን ነው የምትጠቀመው? ቴንኪው። ይሄን እንደዚህ ነው መወያየት ከቻለን ይሄ ነው ደስ የሚለኝ። እኔ ተጠቃሚ የሆንኩበት ኖርዌይ ላይ በጣም በዲፕሬሽን ሰዎች የሚያልቁበት ነው። እኔ ካለኝ የጤና ሁኔታ ወይም ደግሞ ካለውበት ኮንዲሽን አንጻር ሶሻል ሚዲያን ቲክቶክን ጉልበት ባልሆነ ጉዳይ መስራት እችላለሁ። አይምሮዬ ላይ ባለ ሚዲያን ለምሳሌ ምነግርህ እዚህ ከመምጣቴ ወይም ይሄን ከመሆኑ በፊት አንድ ነገር አደርግ ነበረ። ምንድነው እሱ? አንድ ነገር የማደርግ የነበረው በኢሳት ላይ ተሳትፌያለሁ። በጋዜጠኝነት ካሜራ ገዝቼ በወቅቱ እሰራ ነበረ በተለያዩ ይሄ የምነግርህ ኖርዌይ ላይ 1 2 3 ብለህ አሁን ለምሳሌ 1 2 3 ብለህ በነጥብ ልትነግረን ትችለው? ላስቀምጥልህ ይችላል። በደንብ አስቀምጥልህ። ብቸኛ ሆነ ወይም ደግሞ ሰዎችን በማታገኝበት ሁኔታ ቲክቶክ ላይ ስገባ በደንብ ሰዎች ያገኛሉ። መናገር ያለበሽ እሱን ከሆነ እሱን መናገር መብታለሽ። እኔ ጋር ጉዳይ ካመጣሽ ግን ሲሰጥ እንጂ ሲቀበል አላየሁ። አይ ሲቀበል አይቻለሁ ይኸው ማስረጃ የምትይ ከሆነ የሚቀበለውን ይዘሽ ነይና ተናገሪ። እኔን ግን ውሸታም እንደዚህ አልፈቅድም። ቀላሉ ነገር ቴምር፣ ሌላው እየመረጥሽ አንቺ ካልሰማሽ በስተቀር ማስረጃ አንጣ ብያለሁ። ፐብሊክ ሪከርድን ችግሩ ወይ የተቆረጠ ትሰማላችሁ አንዳንዶቻችሁ፣ ወይ መስማት የምትፈልጉትን ብቻ ትሰማላችሁ። ምናልባትም ፍራውልን የኔን ያህል አስጨንቆ የጠየቀው የለም። እየሰማችሁ ነው። ፐብሊክ ላይ እያያችሁ ነው። አስጠይቀው ከህዝብ የወሰድኩትን እየሰማችሁ ነው። አሁን አንቺ ምንድን መሰለሽ የምታደርጊው? እየረዳ ካልሆነ እየረዳ ያልሆነበትን ማስረጃ ማምጣት ነው። ያን ጊዜ ካልጠየቁት እኔን ትታዘብኛለሽ። እያታለለ ከሆነ እያታለለ ስለመሆኑ ማስረጃ ማምጣት ነው። ካልሆነ አንቺንስ በምንድን ነው ስም እያጠፋሽ እንዳልሆነ በምንድን ነው መረጋገጫው? እኔ አሁን እዚህ 7000 ሰው ስላለ ማለት እንደዚህ ብዬ ላልናገር እችላለሁ። መረጃዎች ሊጠፉብኝ ስለሚችሉ ግን በመረጃ በሪከርድ እያንዳንዱን ነገር ስለ ፍራኦል ኢቴቻ በቅርብ ቀን አመጣለሁ። እኔ ለምን እንደዛ እንደማረግ ታውቃለህ? ብዙ ጊዜ ይኸውልህ እኔ አሁን በማስረጃ ስታመጪ እኔ መድረክ ሰጠሽና ይሄው ማስረጃ እያልሽ እሱ ባለበት ታወሪያለሽ። አሁን ካልሆነ ምንድነው መሰለሽ አሉባልታ ነው የሚሆነው።
ኦኬ ገና ነገ አመጣለሁ በሚል መድረኩን ይዘሽ ረጅም ሰዓት አንደኛ ዲፋማት ነኝ አመጣለሁ፣ ግን ረጅም ሰዓትን ያልይዝም ልጨርስ። ለምን እንደዛ እንዳልኩኝ አንድ ነገር ብቻ ልናገር ቴዳ። እሺ ቀድም ተስ ሲጠራቸው የነበሩ ሰዎች አንድ 3 ሰዎች እኔን አግኝተውኛል በስልክ ደውለው። እኔም ላይክ ፍራኦል ኢቴቻ ሚዲያ ላይ ሀብታም ነው እየተባለ በሚወራው የውሸት ወሬ አምኜ ሀብታም መስሎኝ ሄጄ ብር ስለተጭበረበርኩኝ ነው። ዮኒ ማኛው ራሱ እንደ ሽማግሌ ገብቶ ሊያስታርቀን ሞክሮ፣ ግን በኋላ ላይ ዮኒን እኔ ምን እንዳለው አላውቅም። ዮኒም ታሙም ያውቃሉ ይሄን ጉዳይ፣ ሁለቱ ገብተውበት ነበር። የድምጽ ሪከርድ ሁሉ አለኝ ሲያወራበት የነበረው። ቆይ አንዴ አሁን ተሙን ስታወሪው እኔ ሰዓት ስታወሪ ሁለታችሁንም ነው። ይኸውልህ ዮኒ ፕሊስ፣ እኔ ይኸውልህ እውነቱን ስለምታውቅ ውስጥክ ብዙ ነገሮች ስላሉ እኔ ለምን ሚዲያ ላይ ፍራኦል ኢቴቻ እንደ ሀብታም እንደሚወራለት አላውቅም። ፕሊዝ ናት አይደለም ምን ያውቃሉ። ሀብታም ትራክ ገዛሽ አንዴ ትራክ ገዝታ ነው የተጣሉት። አንድ ጥያቄ ልጠይቅሽ። ይሄን ነገር ስታወሪው እኔ እንኳን ሳቀው 2 ዓመት ነው አይደል? 3 ዓመት ስለ ትራክ 3 ዓመት። አዎ አጭበርብሮሽ ነው። አዎ ፖሊስ ያለበት ቪዲዮ አብራችሁ አልሰራችሁም? ቆይ ቴዲዚ ህግ ያለበት ሀገር ነው አይደል? ቪዲዮ ቴንኪው ብላ አልሰራችም? ህግ ያለበት ሀገር አይደል የምትኖረው? ቆይ ዮኒ እኔ መልሳለሁኝ በደንብ እያንዳንዱ ምን እንዳደረኩ መልሳለሁ። ቆይ አንድ ጊዜ ታወሪያለሽ፣ በቂ እንትን ሰጥቻለሁ። ህግ ያለበት ሀገር ነው አይደል ያለሽው? አዎ ከሰሻል። ልከስ በጣም ብዙ መንገድ ሄጃለሁ። ብዙ ሰዎችም ሊረዱኝ ሞክረዋል። ግን ምን መሰለክ ሰውየው ጀስት በሚዲያ ላይ በሰራው ስም ግንባታ እኔን ላይክ እንዳምነው አድርጎ እኔ በዚህ ጉዳይ በነገራችን ላይ ሰይፉ ፋንታውን ሁሉ አናግሬዋለሁ። እንዳምነው አድርጎ ዋሽቶ በርካሽ የገዛውን አንድ ያስጨርሰኛል። አስጨርሰኝ። ቅድም አሁን ስታወሪ እንደ አጋጣሚ ቲክቶክ ላይ ስዞር አንድ 10 ሰዎች ያሉበት ቤት አንቺ ያለሽበት ቤት ጣለኝ እግዚአብሔር። አሁን ከምታወሪ ወሬ ጋር ሊያገጣጥም ፈልጎ ነው መሰለኝ። ቃል በቃል ምን ስትናገር ይሰማውሽ? ኢትዮጵያ ውስጥ ያለ ከተሳሳት ታርኛለሽ። ኢትዮጵያ ውስጥ ያለ አንድ ሌባ የመኪናዬን ጎማ ሰርቆት አፈር ከድሜ በልቼ በዚህ በዛ ብዬ አሳሰርኩት ስትይ ሰምቻለሁ አልሰማሁም? ያ ኦኬ። ኢትዮጵያ ውስጥ ያለ ሰውዬ የመኪናሽን ጎማ የሰረቀን ሰውዬ ተከታትለሽ በህግ የባንክ አካውንቱን አዘግተሽ ገንዘብሽን ማግኘት ደረጃ ላይ ከደረሽ የፍራኦልን ጉዳይ 3 ዓመት ሙሉ የምታወሪው ለምንድን ነው ማከሽ? እሺ ሀሳቤን ስታስጨርሰኝ እኔም ፖይንት ታገኘዋለህ። ኢንተራፕት አታድርግ። ያኛው መኪና ሲኖትራክ ነው ሹፌር ሁኝ ብዬ ሰጥቼው መኪናን ጎማውን አዲስ ከቀየርኩ በኋላ ፈቶ በቸርካው አቁሞ ሽጦ ስለሄደ ድርጅቱ ራሱ የገባበት ድርጅት እንደ ምስክር ከዛ ድርጅት ውስጥ አውጥቶ ውጭ ላይ ስለሆነ ጎማው መኪናውን በቸርካው አቁሞ ተሸጦ የሄደው ምስክር ስላለኝ ነው። ይሄኛው ግን ምን መሰለክ እኔ የተጭበረበርኩበት ስርቆት አይደለም። መኪናውን አይውልክ በስርቆት የምትከስ ጉዳይ አይደለም። ይሄ ሀብታም ነኝ በሚል በሰራው ይሄ ሚዲያ ላይ ስም ግንባታ በተሰራለት ስም ግንባታ እነ ሰይፉ ፋንታውን ሁሉ አናግሬዋለሁ። በዚህ ጉዳይ በተሰራለት ስም ግንባታ አምኜው $167,000 ገዛውት መኪናውን ሲለኝ ገንዘብ አይውልክ ሳላጣራ ፕራይሱን አምኜው እንደ እህት እንደ አንድ ኢትዮጵያዊ ሀብታም ስለሆነ በሚል ሂሳብ ሲረዳ አይቼ ለሰዎች በሚሰጠው ብር አምኜው ዝም ብዬ ሂጄ ብሬን ሰጥቼ $100,000 ብር የገዛውን አጭበርብሮ $160,000 ሽጦልኛል። ይሄን ደግሞ ከነማ እንዴት እንደገዛው ማን እንደነገረኝ ምናምን በመረጃ አመጣላለሁ ከፈለክ። ይሄ ምንድነው ስማቸውን ያስገነቡና በውስጥ ከእንደኛ አይነት ምስኪኖች ያላደረጉትን እንደዚህ ሳያደርጉ እንደዚህ አድርገናል በሚከኛ ያጭበረብራሉ። ተምር ገብቶኛል። አሁን እኔ 3 ዓመት ሙሉ ተመሳሳይ ወሬ እያወራሽ ነው። አዎ ምክንያቱም ተሰርቅ ያለው እኔ ተጭበርብር ያለው። እሺ አንድ ጊዜ 3 ዓመት ይሄን ነገር ለህግ አካላቶች ጠበቃ ይዘሽ ቀላል ነው አይደል? አሜሪካን ያለሽው ጠበቃ ይዘሽ ለምንድን ነው ይሄን ጉዳይ ፍርድ ቤት ማትወስጂው? እሺ ይኸውልህ እኔ ለዌር ሁሉ ጠበቃ ሁሉ አናግሬያለሁ። ብዙ ትራክ ድራይቨሮችም ይሄንን ዳላስ ቴክሳስ ባለ ትራክ ካምፓኒዎችና ብዙ ትራክ ድራይቨሮች ፍራኦል ኢቴቻ እኔን እንዳጭበረበረኝና ይሄንን ስራ እንደሰራ አብዛኛው ሰው ያውቃል። አብዛኛው ትራክ ድራይቨር ያውቃል እኔ በፍራኦል ኢቴቻ እንደተጭበረበርኩ። በርካሽ እኔን እውቅናውን ተጠቅሞ እኔ አምኜው እንዳጭበረበረኝ ብዙ ሰው ያውቃል። ግን በእንትን እንዴት ነው የሚባለው ይሄ ስርቆት ሳይሆን ምንድነው ስሙን ተጠቅሞ እኔ አምኜው ላይክ እስካም ነው ያደረገኝ። በእናትሽ ተምር በህግ መጠየቅ አልችልም። በህግ መጠየቅ ቆይ
መኪና ስሸጥልሽ ኮሊዥን ሂስትሪ እቺ መኪና ተጋጭታለች ብዬ ላንቺ የመንገድ ግዴታ አለብኝ። ጭረት እንኳን ካላት ያለሽበት ሀገር ሄደሽ አንቺ ሻጩ ላንቺ ሳይነግርሽ መኪናው የህግ ሰዎች ታግዙናላችሁ ውስጥ ካላችሁ እኔ እስከማውቀው ሰው አንድ ነገር አጭበርብሮ ከሸጠላችሁ እና መጨረሻ ላይ ፋይንድ አውት ካደረጋችሁ ትልቅ ወንጀል ነው። ትልቅ ወንጀል ነው። የህግ ሀገር ነው ያለሽው። በዛ ላይ ደግሞ ለአንቺ ፌቨር የሚደረግበት ሀገር ነው ያለው። እኔ 15 ዓመት በመኪና ሰርቻለሁ። ካርፋክስ ይባላል እና ካርፋክስ ምንድን ነው? የመኪና ስቶሪ ሳትናገር ብትሸጥና ያ መኪና ኮሊዥን ኬዝ አንተ እንዳልከው ማለት ነው ቢደረግ ሙሉ ከነ ሎየር ከነ ምን ወጪ ከነ መኪና ወጪ ክፍያ ነው የምትከፍለው። this is fact። ይሄንን ቴምር አታውቅም ብዬ አላስብም። የትኛውም ቦታ አሁንም የመኪና ካር ኮሊዥን እያለው የለውም ብሎ ከሸጠልሽ አንቺ ከነ ቪን ነምበሩ ከነ ምኑ ይዘሽ ነይ። እሱንም ይኸውልሽ ቃል እገባለሁ ይመጣል ቴዲ ቤት እኔ ቃል እገባለሁ አንቺም ትመጫለሽ ቃል እገባለሁ አለ። እሱን ይዤው እመጣለሁ። ራሳቸው ሁለቱ አንተ እሱ ሆኖ ያወራሉ። እሱ ቪን ነምበሩን ትራኩን ይዞ ይመጣል። ምን ያህል ዋጋ እንዳለው ያሳያል። በዛ ሰዓት እሷ ምን ያህል ዋጋ እንዳለው ታሳያለች። ተመሳሳይ ትራኮች ምን ያህል ዋጋ እንዳላቸው፣ አክሲደንት ካለው ከሌለው ሙሉ መረጃ ይመጣል። ከዛ በኋላ ማን እንደሆነ ራሳችሁ አይታችሁ ትፈርዳል። በዚህ ፊት አተርፎ እንደሸጠባት ምናምን ከሆነ ፊት ለፊት ህዝቡ ይመሰክራል። ቀጠሮ እያዛል። ይሄ ነው የሚያዋጣው። እኔ በዚህ ተባባሪ ተመር ታስታውሻለሽ? ለመሰለሽ ታስታውሻለሽ አይደል? የዛሬ 2 ዓመት እኔ ቤት ገብተሽ ይሄንኑ ኬዝ አንስተሻል። አዎ፣ ግን እንዳወራ አልፈቀድክልኝም። አስወጣኝ ከገስት ላይ። ኧረ በእናትሽ ተምር። አዎ፣ ይሄን ነው የዛን ጊዜ የወጣሽው። ይኸውልሽ የሰው ልጅ አሁን ለምሳሌ አንቺን እዚህ ጋር እየሰደብኩሽ ላስቀምጥሽ አልችልም። አትወጫለሽ። ዮኒን በሰድበው ወይ ሶልን በሰድበው ሰው ይወጣል። የሰው ልጅ ክብር ይፈልጋል። የምትጠቀሚያቸው ቃላቶች ወሳኝነት አላቸው። ሰው ከአንቺ ጋር እንዲያወራ፣ ሰው ከኛ ጋር እንዲያወራ እየተሳደብሽና እየዘለፍሽ ከሆነ ሌባ እያልሽ ከሆነ ማን ይቀመጣል? የዛሬ 2 ዓመት አስታውሳለሁ ተመሳሳዩን ግፍ ተፈጸመብኛል ስትይ ስትጠቀሚያቸው የነበሩ ነገሮች ስድብ ናቸው ስላለኝ ነው። እየተሰዳደባችሁ ደግሞ ላወያይ አልችልም። አሁን ምንድነው ማድረግልሽ? በህዝብ ፊት አሉኝ የምትያቸውን ማስረጃዎች ይዘሽ ነይ። ለፍራኦል ጥሪ ያቀርባለሁ። በሰከነ መንገድ እኔ መድረክ አዘጋጃለሁ። በጨዋ ቋንቋ ትናገሪያለሽ፣ ለህዝብ ታስረጃለሽ። ፍራኦል ያስረዳል። ለአንዴና ለመጨረሻ ጊዜ ይህን ኬስ እንዘግዋለን። ካልሆነ ግን በተናጠል አንቺ እየገባሽ የምትናገሪ ከሆነ ሌባ የምትይ ከሆነ ዘርፎኛል የሌለውን ምናምን ያልሽ ፐርሰናል ላይፍ ላይ የምትገቢ ከሆነ እሱም በአንቺ ህይወት ውስጥ ፐርሰናል ላይፍ ውስጥ እየገባ እንካ ሰላምታ ከሆነ ቲክቶክ ላይ የምናውቀው በቃ የተለመደ እንካ ሰላምታ ነው የሚሆነው። ቤቴን ከፍቼ የረገጥኩት ቤቴን ከፍቼ የረገጥኳት አይነት ነገር ነው የሚሆነው። እና ይሄን አርጊ፣ ዶክመንትሽን ሰብስቢ፣ የፈለግሽውን ጠይቅኝ፣ እኔ አዘጋጅልሻለሁ። ይሄን ካልኩኝ በኋላ መድረኩ ያንቺ ነው። ተናገሪና እኔ ማጠቃለያ ይችላል። እሺ፣ ፍቃደኛ ሆኖ እንዳይማይመጣ እርግጠኛ ነኝ። ይሄን አስረግጬ እነግርሃለሁ። ለምን እንትኑን ትራኩን ገዝቼበታለሁ ብሎ የተናገረው ዋጋና እሱ የገዛበት ለእኔ የገዛብኝ ዋጋ 10 ሺህ ቀንስልሽ 167,000 ነው የገዛሁት ብሎ የተናገረበት ዋጋ ሪሲት ማጭበርበር ምልክ እዛ ላይ እኔን ዋሽቶ ነው እንደዚህ ለአንቺ ስለመጣ እኔ የምፈልገው ምን መሰለህ? እሺ ብሎ ከመጣልክ $167,000 ያንን ትራክ የገዛበትን ሪሲት እንዳመጣ እንድጠይቅልኝ ነው። ገብቶሃል? አልገባኝም። ምንድን ነው ያልሽኝ? እሰማለሁ። ይቆራረጣል ግን ያልሽኝ። ሶሪ ተቆራርጬ ነበር መሰለኝ። እሺ ይኸውልህ፣ እኔ እሱ አይመጣም ብያለሁ። ከመጣ እንደማይመጣ እርግጠኛ ነኝ። ከመጣ ግን እንድጠይቅልኝ የምፈልገው እኔም ነገሩን እንዳቆም እኔ መቼም እስከምሞት ድረስ አለቀውም በየሄድኩበት እንደሰረቀኝ ነው የምናገረው። ምክንያቱም እኔ አምኜው ሲሄድ እሱ ማመኔን ተጠቅሞ እንዳምነው አድርጎ 100,000 የገዛውን ትራክ በ160,000 ሽጦልኛል። 157,000 ሽጦልኛል። ሰው ያንን ስላደረገ የገዛበት 100,000 የገዛውን ስንት ሸጠልኝ? 157,000 ነው የሸጠልኝ። ታዲያ ምንድነው ችግሩ? 157,000 ምንድነው ችግሩ? ታዲያ አትርፎ ሸጠልኝ። ኖ አትርፎ ሸጠልኝ ሳይሆን እኔ የገዛው
167,000 ነው 10,000 ብር ልቀንስልሽ ነው ያለኝ። ለምን እኔ ይኸውልህ እንደማላውቅ ስለ ትራክ ቢዝነስ ልጠይቀው ሲሄድ ነው። እንደውም እሱ ገፋፍቶኝ ነው እኔ ጋር አሪፍ ትራክ አለ እዚህ ትራክ ቢዝነስ ውስጥ ብትገቢ አሪፍ ቢዝነስ አማ ትሆኛለሽ ብሎ ሳማክረው በጣም ፑሽ አደረገኝ። እኔ ላማክረው ነበር ሄድኩት። እንዴት ነው አስባለሁ ስለው እኔ ጋር እንደውም ትራክ አለ በዚህ ዋጋ የገዛሁት በጣም ደግ ነው ማቀው ፍራኦል ቴቻ ሚዲያ ላይ ግን ደግሞ እኔን ደግ ነው ብዬ አስቤው እንደሄድኩ ሳይሆን ሌላ በውስጥ በ100,000 የገዛውን ለኔ 167,000 ገዛሁት ብሎ 10,000 ቀነስኩልሽ ብሎ አጭበርብሮ በ50 ምናምን አትርፎ ነው የሸጠልኝ። ከዛ ይኸውልህ እዚህ ጉዳይ ላይ ታሙ ምን እንዲገባበት ፈልጋለሁ። ቀላል ጥያቄ ልጠይቅሽ። አሁን እኮ ብዙ ጊዜ እኛ አብዛኛው ሰው በሙቀታ የሚነዳው ሙሉ አውድን ስለማንረዳ ነው። ለምሳሌ ጫማ ልትገዢ ፑቲክ ብትሄጂ ካለ ዛሬ ማይቶሽ ማቅ ነጋዴ ለአንቺ ስለሆነ ነው ቀንሼልሻለሁ ብሎ እስቲል አትርፎ ይሸጥብሻል። ለምሳሌ 50 ብር የገዛውን ጫማ አረ ለአንቺ ስለሆነ ነው በጣም ስለተመቸሽኝ ነው ምናምን ብሎ የገዛሁት ባይገርምሽ 80 ብር ነው ግን ለአንቺ በቃ ለአንቺ ስለሆነ 90 ብር ልሽጥልሽ ብሎ ይሸጣል። ወንጀል ይሄ? እሺ ቆይ ማየውን ቆይ አንዴ ኖ ቆይ በአሜሪካ ደረጃ 60% አትርፈ መኪና የሚሸጥ በአሜሪካ ደረጃ there is nobody በህግ የሚያስጠይቅ በአሜሪካ look it up almost 57,000 ማለት almost 60,000 ብር 60,000 ብር ከአንድ መኪና አትርፎ የሚሸጥ ካለ በህግ ተጠያቂ is not gonna happen never in America። ሌላው ጥያቄ ቴምር ላንቺ የገዛሽው መኪና ብር አትርፎብሽ ሊሆን ይችላል እሱስ ማማለሁ ሊያተርፍ እንጂ ሊከስር አይሸጥልሽ። $57,000 ግን ማንም እንኳን ላበሻ ለሌላ ዜጋ ልሽጥ ብትይ በየትኛው ቤት in millions ብትሸጪ ያን ያህል ትርፈሽ አትሸጪ። እውነቱን ነው ማለት። ስለዚህ እንደዛ ካልሽ በ100,000 የሸጠው ላንቺ በ100,000 የገዛውን በ157,000 ብር አትርፎ ነው የሸጠልኝ ካልሽ አንቺ መረጃውን ታመጫለሽ እሱም ያመጣል ምን ያህል እንደገዛው በምን ያህል ከነቪን ነምበሩ ከሸጠልሽ ተደርጎ ያሳያል እንጂ እመኚኝ ፋውል እንዳትሰሪ ብዬ ነው። 57,000 ትርፍ ያለው አሜሪካን ሀገር ትራክ የሚሸጥ ተምር እኔና አንቺ በደንብ እንተው። ኧረ እኔም ላውራ ቆይ አንዴ በደንብ ሰጥሻለሁ። አሁን ይሄ 3 ዓመት ሙሉ እኮ ስናወራው የነበረ ጉዳይ ስለሆነ ነው። አሁን ለአንቺ ቃል ምገባልሽ አሉኝ የምትያቸውን ዶክመንቶች ይዘሽ ነይና ለፍራውል ጥሪ ያቀርባለሁ። አንቺም ትገቢያለሽ። ፍራውል አልመጣም ካለ ብቻሽን መተሽ ይሄው እንዲያርጎኛል ብለሽ ታስረጃለሽ። በዚህ ትስማሚያለሽ? አዎ እስማማለሁ በደንብ። አንተ ቻንሱን ከሰጠኝ በደንብ ነው የምስማማው። ዮኒ ላለው ልንገርክ፣ በነገራችን ላይ አንድ ብርም ገዝተክ ገዡ ከተስማማ በሚሊዮን የመሸጥ መብት አለክ። እዚህ ላይ ተሳስተሃል ዮኒ። በሚሊዮን የመሸጥ መብት አለክ። ዋናው ገዡ ተስማምቶ ያለው ያ ሰውዬ 1 ሚሊዮን ሸጥክ ተብሎ አይጠየቅም። ምክንያቱም ተስማምቶ ነው ይገኛል። ይሄ አሁን አጀንዳው አሮንቲክ ሰው አይመስለኝም። ይሄ ስህተት ነው። እንደዛ ይጠየቃል። እሱ አይጠየቅም። አፍርቶ ስለሸጥ አይጠየቅም። ኦኬ አንዴ ጉግል አድርጌ ይመጣል። ግን እኔ ደግሞ አትርፎ ሸጥ ተስማምተህ ከሆነ አይ ቆይ ተምር አሁን ላንቺ ነገር ልንገርህ። እኔ ይሄንን እርግጠኛ ሆኜ ነው ነገር ከተስማማ ቆይ ማንንም አይገባብሽም። ቆይ አንዴ ቴዲ ልጨርስ ያሳየኝ። አሁን ካሁን በኋላ ማንንም አይገባብሽም። አለኝ የምትይውን ነገር በሚቀጥሉት 5 ደቂቃ የፈለግሽውን ተናገሪ እና አድምጥሽ። 5 ደቂቃ ሰጥቼሻለሁ። እሺ እኔ መረጃዎችን አመጣለሁ። መረጃዎችን የማመጣው የከፈልኩበት ቼክ የተለያዩ ሪከርዶችን ካሁን በፊት ሳይፉን ሳናግረው ዮኒ ጋር ሳወራ ምናምን የነበረኝ ሁሉ እስኪ እንትን ውስጥ አስቀምጫቸዋለሁ። ሜሴጅ ላይ ይሄ ቴሌግራም ሜሴጅ ላይ እዛ ሴቭ ላይ እስኪ ካገኘኋቸው እነሱ ሁሉ ነው የማወጣው። እኔ በነገራችን ላይ በዚህ ጉዳይ ሰይፉ ጋር ሁሉ ሄጃለሁ። አንተ ባቀረብከው ሰው እንደዚህ አምኜው እንደዚህ ነው የገዛሁት ሲለኝ አመንኩትና ገበያ ሳላጣራ እንደ አንድ ኢትዮጵያዊ አምኜው እጄ ገንዘቤን ከሰጠው በኋላ ግን መኪናው 100,000 እንደሚገዛ እና ያ እሱ የገዛው መኪና 100,000 እንደገዛውም ከሰዎች እኔ እንደውም እዚህ ጋር ስሙ መጥራት አልፈልግም። ከቻለ መቶ ያግዘኝ ደስ ይለኛል።
ከቻልሽ ብርሽን አስመልሽ ብሎ አድቫይስ ያደርገኝ ከመጀመሪያው ተበልተሻል ብሎ የሆነ ሰው ነው። እሱን ሰው በስልክ አናግረው ፈቃደኛ ከሆነ መጥቶ እንደውም ፌስ ቱ ፌስ ከፍራኦል ጋር እንዲገጥሙልኝ እፈልጋለሁ። ሰው በዛ ሰዓት ደግሞ የትራኩ ፕራይስ ይታወቃል። ለምን አተረፈ እኮ አይደለም፣ ነጋዴ ነው ማትረፍ ይችላል። ቴዲ የኔ ጥያቄ እኮ ለምን አተረፈ አይደለም። እኔ እናውን ተጠቅመንሽ ነው የምሸጥልሽ። ልክ ሰዎችን እንደሚረዳኝ አድርጎ እንዳምነው አድርጎ እኔ ገንዘብ እንትኑ የንን ቢዝነሱን ሳላጣራ አመኘው እንዲከፍለው አድርጎኛል። ይሄ ደግሞ አንድ ኢትዮጵያዊ እህትህን ሄድ እስኪ ስለ ትራክ ቢዝነስ አስረዳኝ ብለህ ጠይቀው አስረድቶክ መልሶ እሱ ራሱ ሲያጭበረብርና ይሄን ያክል ከአንድ ሴት እህት ሲያተርፍ ይሄ ፌር አይደለም። ሳልፈልግ ነው የ8 ዓመት ፕላኔን አበላሽቼ ትራክ መንዳት ውስጥ ቢካዝ ኦፍ ፍራኦል ኢቴቻ እኔ ትራክ የመንዳት አላማ አልነበረኝም። ወደ ትራክ ቢዝነስ ውስጥ ትራክ መንዳት ውስጥ የገባሁት ግን እሱ ገዝቼ ሰጥቼው ቁልፉን ትራኩን ብሩን ሰጥቼው ኢትዮጵያ ገባው ነው ሙቭ አረኩ። እሱ ራን አረግልሻለሁ ብሎኝ ከዛ በኋላ ግን ስልኬን አያነሳም። ኢትዮጵያ ከገባው በኋላ ሳልፈልግ ኢትዮጵያ 8 ዓመት ፕላን አድርጌ ሙቭ ለማረክ ከሄድኩ በኋላ ተመልሼ አሜሪካ ገብቼ ትራክ ድራይቨር ሁኜ የቀረው ቢካዝ ኦፍ ፍራኦል ኢቴቻ የ8 ዓመት ፕላኔን ነው አፈር ደም ያስበላው። ኢትዮጵያ ልሰራበት ይዤ ልሄደው ያልኩትን ብር ነው በ3 ወር ውስጥ በወር 30 ሺህ ብር ሁለት ድራይቨር አድርጌ 30 ሺህ ዶላር እንድታገኝ አረግሻለሁ። ይሄንን ብር አንቺ በ6 ወር ውስጥ ታገኘዋለሽ። ለምንድን ነው ብሩን ኢትዮጵያ ይዘሽ የምትሄጂው? እዚህ ኢንቨስት አድርጊበት ብሎ መክሮኝ ነው ያንን ብር ከኔ ትራክ እንዲገዛ ያደረገኝ። ኢትዮጵያ ከሄድኩ በኋላ ግን ስልኩን አያነሳም። ተመልሼ መጥቼ ትራክ መንዳት ጀመርኩኝ። እንደዚህ እኮ እኔ አጭበርብሩቱ መልሶ መኖራል የስመት ፕላኔን በእልህ እንደገና ትራክ ድራይቨር ላይሰንስ አውጥቼ ትራክ መንዳት የጀመርኩት አላማም አልነበረኝም። እየሰማኸኝ ነው ቴዲ? ይሰማል አይደል ድምጼ? አረ በደንብ እየሰማኝ። በቃ ስለዚህ እኔ ያትርፍ ግን እውቅናውን ተጠቅሞ አሁን እዚህ ብር ከለክሌ ሰጠው ምናምን ይላል። እንደኛ አምነን ሄደን ብራችንን የማይገባውን ትርፍ አትርፎ ከኛ ነው ሰጠው የሚለው የኛን ብር ነው። ምሳሌ ሮዚ የምትባል ልጅ አለች 40 ምናምን ሺህ ብር የበላት። በጣም ብዙ ከጀርባ ብዙ ሰዎች አሉ በእውቅናው ተጠቅሞ ከሰዎች የወሰደ። እነሱ ሰዎች ግን እነ ኤማ የሚባለው የራሱ ጓደኛ እነ ዳኒ ምናምን የሚባሉ እዚህ ሚዲያ ላይ የማይመጡ ብዙ ብር ወደ አካውንቱ አስገብተውለት በራሱ ስም ብዙ ጊዜ ኢትዮጵያ ብር ሰጥቷል። ፍራኦል ኢቴቻ እኔ ከራሴ ብር ያለ የራሱ አልነበረም። በጣም የብዙ ሰው ብር ከጀርባ እየተሰጠው እያስገባ ግን በስሙ ነው ኢትዮጵያ ሲሰጥ የነበረው እነሱ የሰጡትን ብር። ፍራኦል ኢቴቻ በእኛ ብርና በሌሎች ሰዎች ብር ነው ፌመስ የሆነው። እሱ ምን አለው? ሂድና ሳውዝ ዳያኮታ የፍራኦል ኢቴቻ ሳውዝ ዳያኮታ ሂድና ፍራኦል ኢቴቻ ምንድነው ሀፍቱ ብለህ ጠይቅ። የ600 ብር ቤት ተከራይቶ ነው የሚኖረው። ሂዝ ናት ፈርስት ኦፍ ኦል እንደሚዋራው ሳይሆን ከኔ ያልተሻለ ነው ፍራኦል ኢቴቻ። ሂዝ ላይ በጣም ውሸታም ነው። ሳውዝ ዳያኮታ ሄደህ ማጣራት ትችላለህ ስለ ፍራኦል ኢቴቻ ማንነት። ተራ ነገሮች አንደኛ ነገር ይሉሽ ኦኬ ኖ ተራ አይደለም። ሀብታም ነው ያላችሁ ፕሮሞት አታድርጉ። ሂዝ ናት ሚታርግ እሺ ሀብታም አይደለም። ምን አገናኘው? ምን አለ መሰለሽ አንደኛ አመጣጥሽ ራሱ ፐርሰናል ነገሮችና ያልሆኑች መለየት አለብን። መጀመሪያ ንግር መቻል አለብን። አንቺም ቱ ዲቴል ነው የምትገቢው። ጓደኛ ታሚያለሽ፣ ስላናናሩ ትገቢያለሽ፣ ስለሚበላው ታወሪያለሽ። ምንድን ነው ይሄ? እኔ ዲቴል አለው ብናል አይደል? ለምንድን ነው በዛ ተጨረሽ ሰማልሽ? እሱም ባለበት እሷም ባለችበት በቃ እሱ ባለበት አዋይ የምትፈልጋቸው ሰዎችንም ጨምራ እሷ ብቻ ሳትሆን የምትፈልገውን እነ ኤማን ሌሎችንም ይዛ መጣ አንድ ላይ የማይዋዩ ለምንድን እንደዛ ነው? እሷ አይቻል ያን አደርጋለሁ። ማስረጃ አልገባልሽ እነ ሌሎች ጋር አብሬ መጥቼ በማስረጃ አናግረዋለሁ ካለች ተምታ፣ በሌለበት ግን ዝም ብለን አናሰደው። እንደዛ ነው። ግብ አይደለም። አንቺን ባትኖሪ አንቺን እንዲናገሩሽ አንፈልግም። ጨርሰሻል። በቃ ሚዩት አድርጊ። አንቺ እንዲናገሩ አንፈልግም በሌለሽበት። በቃ እንትን አሉባልታም እንዳይሆን የነጠረ ነገር ከሆነ ተመልካች ኦኬ። አሁን እኮ እኔ በቂ ደቂቃ የሰጠሁሽ እቺ ልጅ ምንድን ነው ቆይ ከ3 ዓመት በፊት ትናገራለች ለመሆኑ ምንድን ነው የምትለው የሚለውን ሰው እንዲሰማ ነው። 3 ዓመት እኔ በዚህ ጉዳይ ላይ እንኳን ከ4 ከ5 ጊዜ በላይ መድረክ ሰጥቼሻለሁ። ኧረ አልሰጠኝም። ቴዲ አንስቼም አላውቅም። አልሰጠኝ አታውቅም። አንዴ አወረድከኝ አልሽኝ አይደል? አሁን ራሱ እንኳን በቃ ዳስ የዛን ጊዜ ነው። ከዛ በፊት ነው ፍራኦል ኢቴቻ እንዳወራ